ጤና ይስጥልኝ እንደምን አድራችኋል ተመልካቾች ከኢትዮጵያ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዕለተ ረቡዕ ጤና ይስጥልኝ ኢትዮጵያ ተጀምሯል። ልክ እንደተለመደ ሁሉ ዛሬም በማህበራዊ ሚዲያው ላይ ምን አይነት ጉዳዮች እየተንሸራሸሩ ነው ስፖርት እንዲሁም ሌሎች የቢዝነስ ጉዳዮችንና ማህበራዊና ሌሎች ጉዳዮችን ጨምረን ወደ እናንተ ለማድረስ ልክ ከማለዳው 1 ሰዓት እዚህ ስቱዲዮ ተገኝተናል። ለመከታተል ያመቻችሁ ዘንድ ዋና ዋና ጉዳዮችን እንንገራችሁ። ወጣቶች የአየር ንብረት ለውጥ የሚያሳድረውን ተጽዕኖ ለመመከት ኃላፊነታቸውን በአግባቡ እንዲወጡ ጥሪ ቀርቧል። በዚህ ጉዳይ ላይ ተጨማሪ እንግዳም ጋብዘን ቆይታ እናደርግበታለን። ሁለተኛው ጉዳያችን ደግሞ ስራ ፈጣሪዎች በግብርናው ዘርፍ ላሉ በርካታ ስራዎች ትኩረት እንዲሰጡ የተጠየቀበት ጉዳያችን ነው። ይሄንንም ወደ ተመልካቾቻችን ወደ እናንተ እናደርሰዋለን። ቱርክ 2 ሚሊዮን ዜጎችን ከፀሐይ ኃይል የኤሌክትሪክ ተጠቃሚ የሚያደርግ ፕሮጀክት ይፋ አድርጋለች። ይህንንም ወደ እናንተ እናደርሳለን። ዓለም በታሪኩ ካስመዘገባቸው አበይት ጉዳዮች መካከል አንዱ ስንጠቅስ ደግሞ የአሜሪካ ዋና ከተማ የሆነችው ዋሽንግተን ዲሲ የሀገሪቱ 42ኛ ግዛት ሆና እውቅና ያገኘችው በፈረንጆቹ የዘመን ቀመር 1889 በዚህ በያዝነው ሳምንት ነው። እሱን መዘን ወደ እናንተ እናደርሳለን። የዕለተ ረቡዕን ጤና ይስጥልኝ ኢትዮጵያ ተስፋዬ ጫኔና መቅደላይ ደረጀ ዳይሬክተራችን አማን እንዲሁም ሌሎች የስርጭት የካሜራ ባለሙያዎቻችን ጋር ቆይታ በማድረግ እስከ 2 ሰዓት ድረስ እናንተ ጋር እንቆያለን። የዕለቱን ጤና ይስጥልኝ ኢትዮጵያን በአጫጭር ጉዳዮች ላይ የምንጀምረው ትግስቱ ቡቼ እዚህ ይገኛል። ተገኝ እንደምን አደራችሁ? አለን ይመስገን። መቀጠል ይቻላል። አመሰግናለሁ። ጤና ይስጥልን ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። የሰዓቱ አጫጭር ዜናዎችን ይዘናል። ከዜናዎቹ ጋር ነው ተገስቶ ቡቼ ነኝ። የትግራይ ዲሞክራሲያዊ ፓርቲ ቲዴፓ ለሰላም ስምምነቱ ተግባራዊነት የበኩሉን ሚና እንደሚወጣ አስታወቀ። የፓርቲው ማዕከላዊ ኮሚቴ በሰጠው ጋዜጣዊ መግለጫ የሰላም ስምምነቱ ለኢትዮጵያ ዘላቂ ሰላምና ለሕዝቦች አብሮነት መጠናከር ሚናው የጎላ መሆኑን አስታውቋል። የፓርቲው ሊቀመንበር ዶክተር አረጋዊ በርሄ በዚህ ወቅት ሰላም ለኢትዮጵያ እድገት መሰረት መሆኑንም ተናግረዋል። ከዚህ አኳያ የሰላም ስምምነቱ ለመላ ኢትዮጵያውያን ፋይዳው የጎላ መሆኑን ጠቅሰው ቲዴፓ ለስምምነቱ ተግባራዊነት የሚጠበቅበትን ሁሉንም ይወጣል ብለዋል። የሰላም ስምምነቱ ቲዴፓን ጨምሮ የፖለቲካ ፓርቲዎች ሰላማዊ በሆነ መልኩ ተንቀሳቅሰው ህዝብን እንዲያግዙ ምቹ ሁኔታ እንደሚፈጥርም አንስተዋል። የማዕከላዊ ኮሚቴው አባላት በበኩላቸው ሰላም የሁሉም መሰረት በመሆኑ ኢትዮጵያውያን ለሰላም መስፈን የሚጠበቅባቸውን ድጋፍ እንዲያደርጉም ጠይቀዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይሌ እንዳሉት የሰላም ስምምነቱ የአፍሪካ የራሷን ችግር በራሷ አቅም መፍታት እንደምትችል ለዓለም ማሳያም ነው ብለዋል። የፌደራል መንግስትና ህወሓት ያደረጉት የሰላም ስምምነቱ ለሀገሪቱ ዘላቂ ሰላምና ልማት የጎላ ፋይዳ ያለው መሆኑን በጋምቤላ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። መንግስት ለሚያካሂደው የሰላምና የመልሶ ማቋቋም ስራዎች ውጤታማነትን የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውንም ፓርቲዎቹ ለኢትዮጵያ ዜና አገልግሎት ተናግረዋል። በኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የጋምቤላ ቅርንጫፍ ምክትል መሪ ኮማንደር ጋድቤል ቦል የፌደራል መንግስትና ህወሓት ያደረጉት የሰላም ስምምነት ለሀገሪቱ ዘላቂ ሰላምና ልማት ፋይዳው የጎላ መሆኑን ጠቅሰዋል። መንግስትና ህወሓት የደረሱበት የሰላም ስምምነቱ የጦርነት ፍጻሜ እንዲሆን ሲጠብቁት የነበረ ጉዳይ መሆኑን የተናገሩት ደግሞ የጋምቤላ ህዝቦች ነጻነት ንቅናቄ ጋሂነን አመራር አቶ ተዘራ ኃይለ ማርያም ናቸው። የጋምቤላ ህዝቦች ፒቲ ለሰላምና ልማት ዲሞክራቲክ ንቅናቄ ምክትል ሊቀመንበር አቶ ቾል ኮወር በበኩላቸው ሰላም ለዜጎች ደህንነት ለሀገር እድገትና ልማት አይነተኛ ድርሻ ያለው በመሆኑ ይህንን ለማሳካት የተደረገውን ስምምነት ከልብ እንደሚደገፉም አስታውቋል። ስንዴን በኩታ ገጠም ማልማታቸው ምርታማነትን በእጥፍ ለማሳደግ በኢኮኖሚ ተጠቃሚነታቸው እንደሚያረጋግጥ በልማቱ እየተሳተፉ ያሉ የወሪላ እና ጃማ ወረዳ አርሶ አደሮች ገለጹ። በደቡብ ወሎ ዞን በ2014-15 የመኸር ወቅት በኩታ ገጠም ከለማው ስንዴ 1 ሚሊዮን ኩንታል ለውጭ ገበያ
ያቀርባሉ። በዞኑ የወርኢሉ ወረዳ ነዋሪ አርሶ አደር ከበደ ጎሺ ለኢትዮጵያ ዜና አገልግሎት እንደገለጹት በኩታ ገጠም የሚካሄደው የስንዴ ልማት በብዙ መንገድ የአርሶ አደሩን ችግር በመፍታት ተጠቃሚነትን የሚያረጋግጥ ነው። በኩታ ገጠም የለሙት ያለው ስንዴ ውጤታማ እንዲሆን ለአርሶ አደሩ ተደራጅተው በ10 እርስ በርስ በጠንካራ መደጋገፍና በፍክክር መንፈስ እየሰሩ መሆናቸውንም ገልጸዋል። በኩታ ገጠም በህብረት ማልማታቸው ዘር ማዳበሪያና የባለሙያ እገዛ በቅርበት እንዲያገኙ ከማድረጉም በላይ ሰብሉን በጋራ ለመጠበቅና ከተባይ ለመከላከል እንዳስቻላቸውም ገልጸዋል። የዚህ ወረዳ ነዋሪ አርሶ አደር እንድሪስ መንግስቱ በበኩላቸው ማዳበሪያ በከፍተኛ ዋጋ ቢቀርብም በክላስተር በመደራጀት ችግሩን ተቋቁመን ሙሉ የግብርና ፓኬጁን መጠቀም ችለናል ብለዋል። በደቡብ ወሎ ዞን በክረምቱ የመኸር እርሻ ከ433 ሺህ ሄክታር የሚበልጥ መሬት በተለያዩ ሰብሎች የለማ ሲሆን ከለማው መሬት 12.6 ሚሊዮን ኩንታል ምርት እንደሚጠበቅም ታውቋል። በመጨረሻም በአሜሪካ የአጋማሽ ዘመን ምርጫ 44 በመቶ የሚሆኑት መራጮች ቅድሚያ ለዋጋ ንረት ትኩረት እንዲሰጠው የሚጠይቁ ናቸው ተባለ። ከዚህ ውስጥ አብዛኛዎቹ በቱሪዝም ዘርፍ የተሰማሩ መሆናቸውም ተገልጿል። በአሜሪካ በኮቪድ-19 ወረርሽኝ ሳቢያ በቱሪዝም ዘርፍ የተሰማሩ በርካታ ዜጎች ከስራ ውጪ እንዲሆኑ መገደዳቸውም ይታወቃል። መራጮቹ ይህ ሁኔታ እንዲቀየር ግፊት እያደረጉ መሆኑን የዘገበው ቲአርቲ ወርልድ ነው። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ እስካሁኑ ነበሩ። ትዕግስቱ ብቻ ነኝ። ዜናዎችን ጨርሻለሁ። 2 ሰዓት በድጋሚ የምንገናኝ ይሆናል። መልካም ጊዜ። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራውን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት የኩሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ህይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛው ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ።
ኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ በማራዶና የእግዜር እጅ በባጂዮ ቁጭት በሮጀር ሚላ ዳንስ በዚነዲን ዚዳን ብልህ አጨዋወት በሜሲ ጥበበኛ እግሮችና በሮናልዶ ውጤት ቀያሪነት በማይዘነጉ ድንቅ የዓለም ዋንጫ ትዕይንቶች ለዓመታት አብረን ተደስተናል። ዘንድሮም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኳታር የሚካሄደውን የዓለም እግር ኳስ ዋንጫ ውድድርን በቀጥታ ስርጭት ወደ እናንተ ያደርሳል። በዘንድሮ ውድድር ድል አድራጊው ቡድን ማን ይሆን? ከአፍሪካ ተሳታፊ ሀገራት መካከልስ አዲስ ታሪክ የሚያስመዘግበው ሀገር ማን ነው? ሙሉ ጨዋታውን ለ29 ቀናት በተዝናኖት በቀጥታ ስርጭት ሳይቆራረጥ በኢቲቪ መዝናኛ ብቻ ይከታተሉ። ደግሞም ምርትና አገልግሎቱን ለማስተዋወቅ ይህ ልዩ አጋጣሚ ነው። አለን ቀጥለናል እስከ 2 ሰዓት ከ30 አሁንም የለተረቡ ጤና ይስጥልኝ ኢትዮጵያ ወደ እናንተ መድረሱን ይቀጥላል። እንግዲህ በትላንትናው ዕለት የነበሩ በማህበራዊ ድረገጽ ሲዘዋወሩ ከነበሩ ጉዳዮች መካከል የአንጋፋው አርቲስት ዶክተር አሊ ቢራ ህልፈትን ተከትሎ የትላንትናው ሽኝት ደማቅ እንደነበር ብዙዎች ተመልክተውታል። ያው ትልቅ ታሪክ ያለው አርቲስት ነው እንደሚታወቀው እንግዲህ በተለይ ላለፉት 50 ዓመታት እንግዲህ ግማሽ ክፍለ ዘመን ለሚባል ደረጃ ነውና በኢትዮጵያ ሙዚቃ ታሪክ ውስጥ የነበረው። ስለዚህ ለሀገር ያበረከተው በሙዚቃው በሌሎች በማህበራዊ ጉዳዮች ያበረከተው አበርክቶ ነበርና እሱን የሚዘክር የጀግና ሽኛኝት ነበር ከቢሾፍቱ ከሚገኘው መኖሪያ ቤቱና እዚህ አዲስ አበባ ከዛም ደግሞ ድሬዳዋና አንቺም ትላንትና እዛ ወዳጅነት አደባባይ ነበራችሁና ትንሽ ሞቅ ያለ ዝግጅት ነበር ማለት ይቻላል። ማለት ይሄ ክብሩን የሚመጥን ነበር ማለት ይቻላል። እውነት ነው። በተለይ በምድር ላይ በነበረ ጊዜ መልካም መስራትና ሙያን ማክበር የምትችለውን ሁሉ አበርክተ ማለፍ እንዲህ ያለ ክብር ያሰጣልና ትልቅ የሽኝት ነበር የነበረው በትላንትናው ዕለት። አንዳንዴ እንዲህ አይነት ህልፈት ያው ሁሌም ሰው ከጎናችን ሲለይ እናዝናለን፣ ግን ደግሞ በእንደዚህ አይነት ክብር ሲሸኝ ሀዘንህንም ትንሽ የሚያጠነክር ነው የሚሆነውና አሁንም ለቤተሰቡና ለወዳጆቹ ለአድናቂዎቹ በሙሉ መጽናናትን እንመኛለን። እኛ ይህን ካልን ደግሞ ተጨማሪ በማህበራዊ ድረገጾች እንዲሁም ደግሞ በሌሎች መገናኛ ብዙሃን ምን ጉዳዮች ትኩረት ስበው ውለው አድረዋል የሚለውን ደግሞ ባልደረባችን ፍሬዘር ግርማ ያስቃኘናል። ፍሬ እንደምናደርግ እንዴት አደራችሁ? አለን ይመስገን። እግዚአብሔር ይመስገን። ያው እናንተም እንደጀመራችሁት ስለ አርቲስት አሊ ቢራ ነበረ ሰሞኑን የነበረው አብዛኛው መረጃ። እንግዲህ ትላንትና የቀብር ስነ ስርዓቱ ተካሂዷል። ከቀብር ስነ ስርዓቱ በፊትም የሽኝት ፕሮግራም ነበረ። ያ ፕሮግራም ያው በሶስት ቦታ ነው የተካሄደው። አንደኛው ከመኖሪያው አካባቢ ነበረ። ከዛ ተሸኝቶ ወደ ወዳጅነት አደባባይ በመምጣት እዚህ የተለያዩ ባለስልጣናት የተለያዩ አርቲስቶች እንዲሁም አድናቂዎቹ በተሰበሰቡበት የክብር ሽኝት ተደርጓል። ያው እንደሚታወቀው አርቲስት አሊ ቢራ በኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ የሆነ ደረጃ ላይ ያለ በብዙ ሰዎች የሚደነቅ በብዙ ሰዎች የሚወደድ እንዲሁም ለአፋን ኦሮሞ ቋንቋ አይከን ሆኖ የሚታይ የነበረ አርቲስት ነው። በርካታ የኢትዮጵያ ቋንቋዎችንም ተጫውቷል። ከነዛ ውስጥም በርካታ አድናቂዎች አትርፏል። ነገር ግን ያው በኦሮምኛው ቋንቋ ባደረገው የሙዚቃ ሂደት ላይ አስተዋጽኦ ላይ በርካታ አድናቂዎችን ያተረፈው በሱኛው ዘርፍ ነበረ። አሊ ቢራ በ1940 ነበር የተወለደው። በለጋ እድሜው ነው የሙዚቃም ስራውን የተቀላቀለው። በ1954 ላይ አፍረንቀሎ በሚባል የቡድን ውስጥ የኦሮምኛ ቋንቋን ሙዚቃ ለማስፋፋት አስቦ የተቋቋመ ቡድን ውስጥ ተሳትፎ ነበረው። እንዲሁም እዛ ውስጥ በሶማሊኛ፣ በአፋርኛ፣ በሐረር፣ በአማርኛና በአረብኛም ሙዚቃ ያቀርብ ነበረ። ያው በቡድን ውስጥ በርካታ ጊዜ ያሳልፏል። እንዲሁም እሱና አንድ ሌላ አሊ የሚባል ቡድን ውስጥ የነበረ ሰው ነበርና በዛ ምክንያት ነው እሱ መጀመሪያ በሚዘፍነው ቢራ ዳበሬ በሚል ዘፈን አሊ ቢራ የሚለውን ስም ያገኘውና በዛም የመድረክ ስሙ ሆኖ እስካሁን ድረስ የሚታወቅበት ሆኗል። እንዲሁም በዚሁ አዲስ አበባ ከመጣ በኋላ በክብር ዘበኛ ኦርኬስትራ ተቀጥሮም ለ3 ዓመት ያህል ሰርቷል። እንዲሁም ከአይቤክስ ባንድ ጋር
በዲአፍሪክ ወደ 8 ዓመት ሰርቷል። እንግዲህ በአሁን ሰዓት በሚታወቅ ደረጃ ከ267 በላይ ሙዚቃዎችን ተጫውቷል። እንዲሁም በርካታ የበጎ አድራጎት ስራዎች ላይ ይሳተፋልና ቢራ ቺልድረንስ ኤዱኬሽን ፈንድ በሚል ከባለቤቱ ጋር ያቋቋመውንም እንዲሁ በልጆች ላይ የሚሰራ ተቋም ነበረው። በአጠቃላይ ብዙ አድናቂዎች ያሉት ብዙ አክብሮት ያለው በብዙ አርቲስቶች በብዙ አድናቂዎች በብዙ ባለስልጣናት የሚወደድ ጥሩ ተግባርን የሚሰራ በጸባዩ የተወደሰ የነበረ ግለሰብ ነው። እንዲሁም በርካታ ሽልማቶች ተበርክተውለታል። ከነዚህም ውስጥ በአጠቃላይ ከ50 በላይ የሚሆኑ ሽልማቶች አሉ። ከነዚህም ውስጥ አንዱ ከድሬዳዋና ከጅማ ዩኒቨርሲቲ የክብር ዶክትሬት ነው። በድሬዳዋ ከተማ ፓርክም ተሰይሞለታል። የኦሮሚያ ክልል በሙዚቃ ዘርፍ ላበረከተው አስተዋጽኦ ልዩ የኒሻን ሽልማትም አበርክቶለታል። እንዲሁም የኦሮሚያ ቱሪዝም ኮሚሽን ከፍተኛ ሽልማትም አበርክቶለታል እና በርካታ ሽልማቶች እንዲሁም የኦዳ አዋርድ ላይ የህይወት ዘመን ተሸላሚ እንደዚሁም ያጫሉ ሁንዴሳን የመሳሰሉትን ሽልማቶች አበርክተውለታልና በጣም ተወዳጅ አርቲስት ነበር። ያው ለቤተሰቦቹ መጽናናት ለአድናቂዎቹ መጽናናትን እንመኛለን። እንግዲህ በቀጣይነት ያስኩት መረጃ ለአንዳንድ ግለሰቦች ጥሩ መረጃ የሆነ ነው። በዓለም የመጀመሪያ የሆነው ሰው ሰራሽ ደም በሰዎች ላይ መሞከር ተጀምሯል። ይህ ሰው ሰራሽ ደም እንግዲህ መጠኑ ትንሽ ሲሆን የተለካበት ማለት ነው። መጠኑ ትንሽ ነው። የተወሰነ የሻይ ማንኪያ መጠን የምታክል ነበረ ለመጀመሪያ ለሙከራ ያቀረቡት። ይህ እንግዲህ የተጀመረው በእንግሊዝ ውስጥ ነው። የተለያዩ ተመራማሪዎች ተሳትፈውበታል። ይህንን ሙከራ ያደረጉት አሁን ይህንን ሙከራ ለማድረግ 10 ሰዎችን ይፈልጋሉ። ከዛ 10 ሰዎች ውስጥ ግን 2 ሰዎችን አግኝተው ነው ሙከራውን ያደረጉት። በሙከራውም መሳካቱን አለመሳካቱን ማወቅ የሚቻልበት ከ4 እስከ 5 ወር ድረስ ጊዜ ተሰጥቶት በሁለቱም አይነት የደም በልገሳም በዚህ በላቦራቶሪ በተሰራው ደም በሁለቱም አይነት ምርመራ አድርገው ሁኔታውን ለማሳወቅ እንደሚሞክሩ ተናግሯል። ያው ይሄኛው ትልቁ የሚረዳው ነገር ምንድነው? እንደዚህ የደም ካንሰር ላለባቸው ሰዎች መደበኛ የደም ለውጥ የሚያስፈልጋቸው ሰዎች አሉ። እንዲሁም ደግሞ በጣም አስቸጋሪ የሆነ ደም ያላቸው ሰዎች አሉ። አንዳንድ በአንድ ሀገር ውስጥ ብቻ 10 ሰዎች ያላቸው የደም ታይፕ አለ። በዛ ምክንያት እነሱም ይሄንን ነገር አስበው ሲሰሩ ያንን ችግር ለመፍታት የሚችል ብለው በማሰብ ነው ይሄንን ስራ የሰሩትና ያው በሁለተኛነት ያስኩት መረጃ ይሄንን የደሙን በተመለከተ ነው። በቀጣይ ያው አንድ ህፃን ልጅ ከፎቅ ላይ ሲወድቅ ትንሽ ምስሉ የሚያስደነግጥ ነው። ነገር ግን ያው ብዙዎቻችንን ያስተምራል ብለን ስላሰብን ነው ይሄንን ይዘን የቀረብ ነው። ምንድነው ልጁ ከሁለተኛ ፎቅ ላይ በአጋጣሚ ተወርውሮ ሲወድቅ መኪና ውስጥ ሊገባ የነበረ ግለሰብ ሩጦ ተመልሶ በመሄድ ከከባድ ጉዳት ሲያድነው ነው የሚያሳየውና ያው እንደዚህ አይነት ነገሮች በአፓርትመንት በኮንዶሚኒየም የሚኖሩ ሰዎች ሊያጋጥማቸው የሚችል ነገር ነውና ብዙ ጊዜ ይሄ የበረንዳ ወይንም ደግሞ መስኮት ላይ ያሉትን አካባቢዎች ህፃን ልጅ ያላቸው ትናንሽ ልጆች ያላቸው ቤተሰቦች እነዚህን ቦታዎች ሸፍነው ማጠር ወይንም ደግሞ ለነሱ የሚንከባከቡበት ወይንም እነሱ አደጋ እንዳይደርስባቸው የሚያደርግ ምቹ ቦታ መፍጠር እንዳለባቸው ለማሳየት ነው። እንዳጋጣሚ ሆኖ ይሄ ልጅ ይሄ ሰው አትርፎታል። ተመልሶ ከመኪናው እስከሚገባበት ተመልሶ ሩጦ አትርፎታል። ነገር ግን ያው ይሄ ነገር ልጁን ብዙም ጉዳት አላደረሰበትም፣ ግን ብዙዎችን ያስተምራል ተብሎ በጣም እሱንም እንደ ጀግና ብዙ ሰዎችን ቆጥረውት በሶሻል ሚዲያ ላይ ሲዘዋወር የነበረ ሁኔታ ነው። አንዳንዴ እኮ እንደ አይነት ነገሮችን ለመወሰን በጣም ማሰብ ያስፈልጋል። የሆነ ቅጽበታዊ ክስተት ስለሆነ ወዲያው ለመሄድ ከዚህ ቀደምም ፈረንሳይ ሀገር በጣም እንሰማው አንድ ህፃን ልጅ ከዚህ ትልቅ ህንጻ ላይ ሊወርድ ሲል በዚህ አንድ ስደተኛ ወር ላይ ወጥቶ አድኖት የክብር እንደውም ዜግነት ሁሉ ተሰጥቶታልና በዚህ አጋጣሚ ብዙዎች አሉ ፈረንሳይ ሀገር ከዚህ ቀደም። እንግዲህ የመጨረሻው መረጃ ትንሽ በስፖርት ጉዳይ ላይ ያለ ነው። ትንሽ ዘና የሚያደርግ አርጀንቲና ውስጥ የተከሰተ ነው። በሁለት ቡድኖች ጨዋታ ላይ 10
የሚሆን ቀይ ካርድ የታየበት ጨዋታ ነው። ይህ ጨዋታ እንግዲህ በአንደኛው ቡድን ቦነስ አይረስ ነው። ቦነስ አይረስ የቦነስ አይረስ ደጋፊዎች በጣም የታወቁ ነውጠኞች ናቸው። በጣም አስቸጋሪ ጸባይ ከነበራቸው በርካታ ዘመናትንም የሚታወቁበት አንደኛው ነገራቸው በነውጠኝነታቸው ነውና ይሄ ጨዋታ በሚካሄድበት ጊዜ በሁለት ተጫዋቾች ባለመግባባት በተነሳ ችግር የቀይ ካርዱ መመዘዝ ተጀመረ። ከዛ በኋላ ቀጠለ። ማቆም የሚችሉበት ደረጃ ላይ አልደረሱም። ብዙ ግጭቶች ተፈጠሩ። በዛ ምክንያት ወደ 10 ተጫዋቾች ቅጣት በቀይ ካርድ ተቀጥተው ከአንደኛው ከቦነስ አይረስ ቡድን ወደ 7 ተጫዋቾች ነበሩ የተቀጡትና አልነበሩም እና በዛ ምክንያትም ጨዋታው ተቋርጧል። በዛ ምክንያት ጨዋታው አይቻልም። ከ7 በላይ ተጫዋች ከአንድ ቡድን ውስጥ ከሌለ ጨዋታው መቀጠል ስለማይቻል ቦነስ አይረስ በ2-1 ተሸናፊነት ሌላኛው ቡድን ዋንጫውን እንዲወስድ ሆኗል ማለት ነውና በጣም አስገራሚ ነበር። ያለ ደቂቃው ነው ያለቀው ጨዋታውም ያው በዚህ ጉዳይ ማለት ነው። በተለያዩ ጊዜያት እንግዲህ በዚህም አይነት ሁኔታ ታሪክ ታስመዘግባለህ። እሺ እና ይሄንን ይመስላል ያሉን መረጃዎች። በጣም አመሰግናለሁ። እሺ ፍሬ እንቀጥላለን። አሁንም በቦነስ አይረስ ተጫዋቾች የታየው የጨዋታ ሁኔታ የነበረውን ሀብታሙ ካሴ ደግሞ እንዴት ያየዋል? ዳኛው በቀጣይ ዓለም ዋንጫ ላይ ዳኛ ናቸው። ዳኛው ከተመረጡ ዳኞች መካከል አንደኛው ናቸው። ሰሞኑን ቀደም ሲል እንግዲህ ፍሬዘር ሲናገር እንደነበረው በቦነስ አይረስ ከሬሲንግ ከተባለ ቡድን ጋር በአርጀንቲና የፕሪሚየር ዲቪዥን ላይ ሲጫወት የነበረ ነውና ዳኛው ከቀይ ካርድ ጋር በጣም ዳኛው በደንብ ሰራ ልንል እንችላለን። ካርድ ስለተጠቀመ በነገራችን ላይ ጸብና ሽኩቻዎች ጉሽሚያዎች ነበሩትና አንዳንድ ጊዜ ዳኞች ምንም አይነት ቀልድን አይፈልጉም። ለምሳሌ አሁን ኮሪና ሲባል ትዝ የሚለው ፊታቸው ለተጫዋቾች ራሱ ያስደነግጣልና በካርድ የምትቀጣ ከሆነ ለአንዳንዶቹ መገሰጫ ይሆናል። ለእያንዳንዱ ጥፋት አንዳንድ ጊዜ ደግሞ ጨዋታው ይረብሻል። ቀደም ሲል ሲገለጽ እንደነበረው ሰውዬው ግን ቀይ ካርድ በተደጋጋሚ ነው የሚሰጡት። ዓለም ዋንጫ ላይ እንጠብቃቸዋለን ይባላል። ዓለም ዋንጫ ላይ እንግዲህ ከተመረጡ ዳኞች መካከል አንደኛው ናቸው። ሰሞኑን እኛ በዜናችን ላይ ስናነሳው እንደነበረውና እንግዲህ ከወዲሁ ትኩረትን ስበዋል። ዓለም ዋንጫ ላይ ሲዳኙ ስንት ቀይ ካርድ የሚያሳዩት የሚለው ነገር ከወዲሁ እየተጠበቀ ነው የሚገኘው። ወደፊት ምን ይሆናል? ተማሪዎችን ይጠብቋቸዋል። ኤኒዌይስ ወደ ዛሬው ጉዳያችን እንቀጥላለን። በርከት ያሉ የሀገር ውስጥና የባህር ማዶ ጉዳዮች አሉን። እንግዲህ ከሀገር ውስጥም ከባህር ማዶም የመራረጥናቸውን ጉዳዮች ወደ በኋላ እናደርሳለን። አስቀድመን ግን የስፖርት ዘገባችን የክብር ስፖንሰር የሆነውን የህብረት ባንክን ማስታወቂያ ተከታትለን ተመልሰን እንገናኛለን። ህብረት ባንክ ቃል በገባው መሰረት በሁለተኛው ዙር ይቆጥቡ፣ ይቀበሉ፣ ይመንዝሩ፣ ይሸለሙ መርሃ ግብር እድለኞችን ሸልሟል። በአንደኛ ዕጣ ሱዙኪ ዲዛይር የቤት አውቶሞቢል የህብረት ባንክ ቃሉን አክባሪ ባንክ ሆኖ አግኝቻለሁ። ስለዚህ እጅግ በጣም አመሰግናለሁ። በሁለተኛ ዕጣ ባለ 3 እግር ተሽከርካሪ ሁለተኛ ዕጣ ደርሶኝ የባጃጅ ተሸላሚ ሆኛለሁ። ዛሬ በጣም ደስ ብሎኛል። እንዲሁም ሌሎች በርካታ ሽልማቶችን ለእድለኞች አበርክተዋል። ህብረት ባንክ በሶስተኛው ዙር የይቆጥቡ፣ ይቀበሉ፣ ይመንዝሩ፣ ይሸለሙ መርሃ ግብር ከ200 ብር ጀምረው ሲቆጥቡ ወይም $50 በላይ ሌሎች የውጭ ሀገር ገንዘቦችን ሲመነዝሩ እንዲሁም ሲቀበሉ በርካታ ሽልማቶችን ይዞላችሁ መቅረቡን ሲያበስር በታላቅ ደስታ ነው። በአንደኛ ዕጣ ዘመናዊ የቤት መኪና፣ በሁለተኛ ዕጣ ባለ 3 እግር ተሽከርካሪ፣ በሶስተኛ ዕጣ የውሃ ፓምፕ እንዲሁም ሌሎች በርካታ ሽልማቶችን ይዞላችሁ ቀርበዋል። የኢትዮጵያ ቴሌቪዥን የስፖርት ዘገባዎች የክብር ስፖንሰር የሆነውን ህብረት ባንክ እናመሰግናለን። ወደ ቀዳሚ ጉዳያችን ነው የምናልፈው። ትናንት ምሽት 3 ሰዓት ሲል ሱዳን ላይ የተደረገ ጨዋታ ነበር። የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን ከደቡብ ሱዳናቸው ጋር ጨዋታውን አድርጎ ነበር። ለአፍሪካ ዋንጫ ለማለፍ ግብጽ ላይ የሚከናወን የ20 ዓመት በታች አፍሪካ ሻምፒዮና ነው እና የኢትዮጵያ ብሔራዊ ቡድን ግማሽ ፍጻሜ ላይ ገብቶ ነበር። ከደቡብ ሱዳን ጋር ጨዋታውን እንደማድረጉ መጠን ደግሞ በቀላሉ ወደ አፍሪካ ዋንጫ ያልፋል ተብሎ ተጠብቆ ነበር። ነገር ግን ያልታሰበው ነገር ሆኗል። በቀላሉ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ያልፋል ተብሎ ቢታሰብ
ቢታሰብም ነገር ግን በደቡብ ሱዳናቸው በመለያ ምቶች ተሸንፎ ከውድድሩ ውጭ ሆኗል። እንግዲህ ደቡብ ሱዳን በነገራችን ላይ ኢትዮጵያ ባዘጋጀችውም የሴካፋ ከ17 ዓመት በታች ቡድን ላይ በቀጥታ ለአፍሪካ ዋንጫ ማለፍ የቻለች ሀገር ነችና የቀጠናውን የኢትዮጵያ እግር ኳስ አጠቃላይ የበላይነት አለ ይባል ነበር። ከቅርብ ጊዜያት ግን በተለይ በወጣቶቹ ላይ ያየነው ያለነው ነገር የነገን ያሰጋል የሚሉ ሀሳቦች አሉ። በተለይ እነዚህ ጎረቤት ሀገራት በእግር ኳስ ላይ በብዙ መልኩ እየሰሩ ነውና የኢትዮጵያ ብሔራዊ ቡድን ደግሞ ትናንት በደቡብ ሱዳን መሸነፉ እንግዲህ ያልተጠበቀ ነው እየተባለ ነው። በነገራችን ላይ በጨዋታው አስቀድሞ ኳስን ከመረብ ጋር ማገናኘት የቻለ የኢትዮጵያ ብሔራዊ ቡድን ነበር። በዮሴፍ ታረቀኝ አማካኝነት 2 ጊዜ መምራት ችሎ ነበር። ግን 120 ደቂቃው ሲያልቅ አጠቃላይ በ90 ደቂቃው መሸናነፍ ባለመቻላቸው ወደ መለያ ምት አመሩ። ያው 4-2 በሆነ ውጤት በመለያ ምቶች ተሸንፎ የኢትዮጵያ ብሔራዊ ቡድን እንግዲህ ወደ ግብጽ ከማቅናት እንግዲህ ማቅናት ሳይችል ቀርቷል። በደቡብ ሱዳን ተሸንፎ በአንጻሩ ዩጋንዳን ከቀናት በፊት አሸንፎ ነበርና የዩጋንዳን ማሸነፍ መቻሉ በብዙ መልኩ የኢትዮጵያ ወጣት ብሔራዊ ቡድን በደንብ እየተሻሻለ ነው እየተባለ ሲሞካሽ ነበር። ነገር ግን ትናንት ሱዳን ላይ እንግዲህ ተሸንፏል። ወደ አፍሪካ ዋንጫም ታሪክን ይሰራል ተብሎ ሲጠበቅ ሳይሳካም ቀርቷል። 4-2 በሆነ ውጤት ነው እንግዲህ በመለያ ምት የተሸነፈው። በአጠቃላይ ግን በ120 ደቂቃው 2-2 በሆነ ውጤት ነበር የተለያዩት። ሌላ እንግዲህ ከስታዲየሞቻችን ጋር በተያያዘ የኢትዮጵያ ብሔራዊ ቡድን አጠቃላይ በዋና ጨዋታውን ኤማች የሚባሉ የአፍሪካ ጨዋታዎችን ለማድረግ ስደተኛው ብሔራዊ ቡድን እየተባለ ነው ባለፉት 2 ዓመታትና ከኢትዮጵያ ውጭ ነው እየወጣ ጨዋታዎችን የሚያደርገው። ምክንያቱ ደግሞ በካፍ የስታዲየም መመዘኛ መስፈርቶች የሚያሟላ ሜዳ ባለመኖሩ ምክንያት ነው። በዛሬው ዕለት ግን አንድ በጣም ትልቁ ዜና የባህር ዳር ስታዲየም የሁለተኛ ዙር አጠቃላይ እንግዲህ ማጠናቀቂያ ሁኔታዎችን በዛሬው ዕለት ይጀመራል። ይህ ማለት አጠቃላይ ሲገመት ወደ 1.8 ቢሊዮን ብር የሚያወጣ አጠቃላይ ስራ ነው የሚሰራው። በዚህኛው ዙር የጣሪያ ብቻ ነው እንግዲህ የማይካተተው እንጂ ሌሎቹ የወንበር ገጠማ አጠቃላይ የስርዓት ድምጽ የሚባለው እንደዚሁም የቪአይፒ የሚዲያ ክፍሎች የሚባሉት አጠቃላይ ስራው እንደሚሰራ ነው የተገለጸው። ዛሬ እንግዲህ ጧት ከ2 ሰዓት ተኩል ጀምሮ እንግዲህ ከሜድሮክ ጋር የስምምነት እንደሚፈራረም ነው የተገለጸው። በጣም ትልቁ ዜና ነው። ላለፉት ዓመታት እንግዲህ በብቸኝነት የኢትዮጵያ እግር ኳስ ያስተናግድ የነበረ አዲስ አበባ ስታዲየም ነበር። አዲስ አበባ ስታዲየም ከታገደ በኋላ ደግሞ በብቸኝነት ተቀብሎ ጨዋታዎችን ሲያስተናግድ የነበረ የባህር ዳር ዓለም አቀፍ ስታዲየም ነው። እሱም ታግዷል። በተወሰነ መልኩ ተፈቅዶለት ሳሩ ላይ ማስተካከያ ከተደረገ በኋላ በተለይ ክለቦቻችን የአፍሪካ ጨዋታዎችን በዚያ እንዲያደርጉ አስችሎ ነበር። ግን ካፍም በጊዜያዊነት ነበር የፈቀደው። እንግዲህ ከዛሬ ጀምሮ ባሉት እንግዲህ በአንድ ዓመት ውስጥ ይጠናቀቃል ተብሎ ነው የሚጠበቀው። በቀጣይ ነሐሴ ወር ደግሞ በተለይ የጣሪያ ማልበስ ስራ ይከናወናል ነው የተባለውና ለኢትዮጵያ እግር ኳስ በጣም ትልቅ ዜና ነው። የአዲስ አበባ ስታዲየም በነገራችን ላይ ጨዋታዎችን ሊያደርግ የሚችልበት መንገድ በተለይ የሳር ተከለውም ስለተጠናቀቀና ስራዎችም እየተሰሩ በመሆናቸው በተለይ ከይካቲት በወርሃ መጋቢት አካባቢ ጨዋታዎችን ሊያደርግ የሚችልበት እድል ነው። ከስታዲየሞች ጋር በተያያዘ እንግዲህ መንግስት ትልቅ ትኩረት ሰጥቶም እየሰራ በመሆኑ በተለይ ባህር ዳር ደግሞ ገደኛ የሚባል ነው። ብዙ ጊዜ የኢትዮጵያ ብሔራዊ ቡድን እዛ ላይ ብዙ ውጤቶችን የሚያገኝበት ብዙ ደጋፊ የሚገባበት ነውና አንዳንዴ ባህልም ይሆናልና ጥሩ ነገር ነው። ምናልባት በአንድ ዓመት ውስጥ የሚጠናቀቅ ከሆነ አሰልጣኙ ውበቱ አባተ በነገር ላይ ተስፍሽ የኢትዮጵያ ብሔራዊ ቡድን ግብጽን ከ31 ዓመታት በኋላ ሲያሸንፍ ባህር ዳር ስታዲየም ላይ አሸንፎ ቢሆን ስሜቴ ሙሉ ይሆን ነበር የሚል ሀሳብን ሰጠ። ያ ውጤት ኢትዮጵያ ውስጥ ተመዝግቦ ቢሆን ትርጉመ ብዙ እንደመሆኑ መጠን ለማንኛውም በጣም ትልቅ ነገር ነው። ገደኛም ስታዲየም ነው። ቀደም ሲል ስታነሱ እንደነበረው ከኢትዮጵያ ፕሪሚየር ሊግ ጋር በተያያዘ የኢትዮጵያ ፕሪሚየር ሊግ አስተዳዳሪ አካል ውሳኔዎችን ወስኗል። በተለይ ከሊጎች መጠናቀቅ ከሳምንት መጠናቀቅ በኋላ ውሳኔዎች ይወሰናሉና በተለይ በሳምንቱ በተደረጉ ጨዋታዎች ላይ የሲዳማ ቡና ይገዙ ቦጋለ ግብ ካስቆጠረ በኋላ የማዕዘን ባንዲራውን ሂዶ ደስታውን ሲገልጽ ይሰብራልና ይሄ መስመሩ ከብዙዎቹ ውግዘት እየደረሰበት ነበር። እንግዲህ አስተዳዳሪ አካሉም የ10 ሺህ ብር ቅጣትና ከሚደርስበትን ክፍያ እንዲፈጽም ተደርጓልና ደስታን መግለጽ ጥሩ ነው። ደስታችንን ስንገልጽ ግን ንብረቶችን እያጎደልን ባይሆን ጥሩ ነው የሚል ሀሳብም እንግዲህ አስተዳዳሪው አካል ወስኗል። ከዛም ባሻገር በክለቦችም እንደዚሁ ቀይ ካርድ ያዩ ተጫዋቾች በተለይ ግርማ በቀለ ከሀዲያ ሆሳዕና 3 ጨዋታና የ3 ሺህ ብር ቅጣት ተላልፎበታል። ቢኒያም ገነቱና መድኃኒ ብርሃኔ በ2 ቢጫ ካርድ ከሜዳ ስለተሰናበቱ የአንድ ጨዋታ ቅጣትም ተጥሎባቸዋል። ሐዋሳ ፋሲልና ወላይታ ዲቻም እንደዚሁ ከ5 በላይ ቢጫ ካርዶችን በማየቱ ቡድኑም እንደዚሁ የገንዘብ ቅጣት ተላልፎበታል። ፕሪሚየር ሊጉ የ7ኛ ሳምንት ነገ ሲጀመር በተለይ መሪው ቅዱስ ጊዮርጊስ ከወልቂጤ ከተማ እንደዚሁም ድሬዳዋ ከመቻል ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። ወደ ቀጣይ ጉዳያችን ነው የምናልፈው።
ታላቁ ሩጫ በኢትዮጵያ ሊጀመር እንግዲህ ከአንድ ሳምንት ያነሰ ጊዜ ነው። ህዳር 11 እንግዲህ ከ10 ቀናት አካባቢ ነው የቀሩትና እንዴት ነው ዝግጅት? ጥሩ ምን ነው አትሮጭም ባህል ነው። አሁን ጠብቀህም በጣም በአመት ውስጥ የምትጠብቃቸው ኢትዮጵያ ትልልቅ ኢቨንቶች መካከል ታላቁ ሩጫ ምንም ጥያቄ የለውም። የሆነ ትልቅ ቫይብ ብዙ ነገር ነው የምታሳልፍበት። ብዙ ነገር ከመሮጡ ከሩጫው ባሻገር ያሉት ነገሮች ናቸውና ያው እየተዘጋጀን ነው እንግዲህ። ያው ትሮጣላችሁ። ያው እንግዲህ 10 ኪሎ ሜትር ነው። ብዙዎቹ ከአንድ ሰዓት በታች ለመግባት በዚያውም ቀደም ሲል ስታነሱት እንደነበረውም ወዳጅነትን ማፍሪያ ነው፣ ራስን መጠበቂያም ነው። ሩጫን ባህልም ለማድረግ እንግዲህ ጠንክሮ እየሰራ ያለ ተቋም ነው። ከ1993 ጀምሮ በኢትዮጵያም እንግዲህ በተለይ በስፖርት ቱሪዝም ራሱ በብዙ መልኩ የሚተነተን የሚተረጎም ስራ እየሰራ ነው ያለው። እንግዲህ ታላቁ ሩጫ በኢትዮጵያ 22ኛው ታላቁ ሩጫ በኢትዮጵያም እንግዲህ ህዳር 11 ይከናወናል። ዝግጅቶችም ከወዲሁ እንግዲህ ተጠናክረው ቀጥለዋል። ላነሳ የፈለኩት በዘንድሮ ታላቁ ሩጫ በኢትዮጵያ የክብር እንግዳ የሚሆነው አትሌት ማን ነው? በየዓመት ትልልቅ አትሌቶች ወደ ኢትዮጵያ ይመጣሉ። በተለይ በሻለቃ አትሌት ኃይሌ ገብረስላሴ እንደ መጥራቱ መጠን ሁሉም የተጠሩ የክብር እንግዶች ይገኛሉና በዘንድሮው የታላቁ ሩጫ በኢትዮጵያ እንግዲህ ፔሬስ ጀፕቸርቸር ከኬንያ የክብር እንግዳ መሆኗ ተነግሯል። የ2020 የቶኪዮ ኦሎምፒክ ባለድለች በማራቶን እንደዚሁም በቫሌንሺያ ማራቶን ጭምር ትልቅ ሰዓት ያላትና በጣም ትልቅ አትሌት ነች በኬንያ ዘንድ። እንግዲህ እሷ ከነቤተሰቧ የክብር እንግዳ ትሆናለች። ሌሎች አትሌቶችም እንግዲህ እሷን ተከትለው ከኬንያ ይመጣሉ ተብሎ ነው የሚጠበቀው። እንግዲህ በኢትዮጵያም ውስጥ የሚሳተፉ ትልልቅ ስመጥር አትሌቶች አሉ። እነሱም እንግዲህ እነሱ ጋር የሚወዳደሩ ከተለያዩ ሀገራት የሚመጡ እንግዲህ አትሌቶች አሉ። ትናንትም እንደዚህ በዜናዎቻችን ስናነሳ እንደነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ ከአመታት በኋላ መልሶ የቀጥታ ስርጭቱን ይዟል። ከ18ቱን የቀጥታ ስርጭት ሲሰራቸው ኢቢሲ መሆኑ ይታወቃልና የግሪክም ቴሌቪዥን ዘንድሮ ዓለም አቀፍ ሽፋን ይሰጠዋል ተብሎ ነው የሚጠበቀው። ከ40 ሺህ በላይ አትሌቶችም ይሳተፋሉ። ይህ ከኮቪድ በኋላ ከፍተኛው ቁጥር ነው። ባለፈው ዓመት 22500 አካባቢ ነበር የተሳተፉ። ለማንኛውም ዝግጅታችሁንም አጠናክራችሁ ቀጥሉ ለማለት ነው ለማስታወስ። በነገራችን ላይ ኃይሌ በሬዲዮም በቴሌቪዥን በሬዲዮ እንደዚህ ሀሳቦችን ይሰጣል። 6 ሳምንታት የመለማመጃ ጊዜ ነው ብሎ እንግዲህ ታላቁ አትሌት ኃይሌ ገብረስላሴ በተደጋጋሚ እያሳሰበን የሚገኘው። ወደ ባህር ማዶ ጉዳዮቻችን ነው የምናመራው። የስፔን ላሊጋ 14ኛ ሳምንት ትናንት ተጠባቂ ጨዋታዎች ነበሩ። ባርሴሎና ከኦሳሱና ጋር ያደረጉት ጨዋታ በባርሴሎና 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ኳስን ከመረብ ጋር አስቀድሞ ማግባት የቻለው ማገናኘት የቻለው ዴቪድ ጋርሲያ ነበር ከኦሳሱና በኩል። እንግዲህ ኦሳሱና ጨዋታውን እየመራ ሳለ 31ኛው ደቂቃ ላይ ሮበርት ሌቫንዶቭስኪ ለማደኛው ግብ አዳይ በቀይ ካርድ ከሜዳ ተሰናብቶ ወጣ። ከዛ በ10 ተጫዋቾች ተጫወተው ባርሴሎና ግን በ90 ደቂቃ 2 ግቦችን አስቆጥሮ ፔድሪና ራፊና ግቦችን አስቆጥረው ጨዋታውን 2-1 በሆነ ውጤት አሸንፏል። ይሄ ለባርሴሎና በጣም ትልቅ ድል ነው። መሪነቱንም መያዝ ችሏል። ኤልቼ በጂሮና 2-1 በሆነ ውጤት ተሸንፏል። አትሌቲኮ ቢልባኦ ቫያዶሊድን ማሸነፍ ችሏል። የስፔን ላሊጋ ዛሬም ቀጥሎ ይከናወናል። አልሜሪያ ከሄታፌ፣ ሲቪያ ከሪያል ሶሴዳድ፣ ኤስፓኞል ከቪያሪያል፣ ማዮርካ ከአትሌቲኮ ማድሪድ ዛሬ ጨዋታቸውን ያከናውናሉ። የላሊጋው እንደዚሁ የዋንጫ ተገዳዳሪ ሪያል ማድሪድ በነገው ዕለት ነው ከካዲስ ጋር መርሃ ግብሩን የሚያከናውነው። ባርሴሎና በ37 ነጥቦች እየመራ ነው የሚገኘው። ሪያል ማድሪድ በ32 ነጥቦች ይከተላል። አትሌቲኮ ቢልባኦ በ24 ነጥቦች እየተከተለ ነው የሚገኘው። ሶስተኛ ደረጃ ላይ ይገኛል። ከስፔን ላሊጋ ወጣ በልና በቀጥታ ወደ ጣሊያን ሴሪያ ነው የምናመራው። በጣሊያን ሴሪያም ትናንትና ተጠባቂ ጨዋታዎች ነበሩ። ናፖሊ ዘንድሮ ዋንጫውን የሚያነሳ ይመስላል አያያዙ እና በተጫወተባቸው ጨዋታዎች ሁሉ ድል ተለማምዷል። አሁን በነገራችን ላይ እስካሁን ባደረጋቸው ጨዋታዎች ብቸኛ የተሸነፈበት በአውሮፓ ሻምፒዮንስ ሊግ በሊቨርፑል የተረታበት ጨዋታ እንጂ ሌሎቹም በሙሉ የሚያገኛቸውን ክለቦች ከጥሩ የጨዋታ እንቅስቃሴና ከጨዋታ ብልጫ ጋር ነው እያሸነፈ ያለው። ትናንትም ኤምፖሊን የገጠመው ናፖሊ 2-0 በሆነ ውጤት ነው ማሸነፍ የቻለው። ሎዛኖ እና ዘለንስኪ ናቸው ግቦቹ ማስቆጠር የቻሉት። ስፔዚያ ከኡድንዜ 1-1 ተለያይተዋል። እንደዚሁም ክሬሞንሴ ከኤሲ ሚላን ያደረጉት ጨዋታ ደግሞ ግብ ሳይቆጠርበት 2-2 ነው የተጠናቀቀው። የጣሊያን ሴሪያ ዛሬም ቀጥሎ ይከናወናል። ሊቼ ከአታላንታ፣ ሳሶሎ እንደዚሁም ከሮማ የሚያደርጉት ጨዋታ ይጠበቃል። ፊዮረንቲና ከሳለርኒታና ኢንተር ሚላን ከቦሎኛ፣ ቶሪኖ ከሳምፕዶሪያ የሚያደርጓቸው ጨዋታዎች እንደዚሁ ዛሬ የሚጠበቁ መርሃ ግብሮች ናቸው። የጣሊያን ሴሪያ ናፖሊ በ38 ነጥቦች እየመራ ነው የሚገኘው። ሁለተኛ ደረጃ ላይ የሚገኘው ደግሞ ኤሲ ሚላን ነው በ30 ነጥቦች። ላዚዮ 27 ነጥቦች አሉት፣ በዚህም ሶስተኛ ደረጃ ላይ ተቀምጧል። አትላንታ በ27 ነጥቦች አራተኛ ደረጃ ላይ ነው የሚገኘው። አስደናቂው ነገር እንግዲህ ከዓለም ዋንጫ በፊት ናፖሊ መሪ መሆኑን አረጋግጧል። ስለዚህ ከፈረንጆቹ ኖቬምበር 27
እስከ ታህሳስ 18 ድረስ የዓለም ዋንጫ ይከናወናልና በዚያ ሂደት ውስጥ እንግዲህ የጣሊያን ሴሪያ መሪ ቡድን ናፖሊ መሆኑን ከወዲሁ አረጋግጧል። አንድ ጨዋታ ከዓለም ዋንጫ በፊት ይቀራቸዋል። ዞሮ ግን ናፖሊ በጣም አስደናቂ ግስጋሴ ላይ ነው የሚገኘው። ወደ ቡንደስሊጋ እናመራለን። በጀርመን ቡንደስሊጋ ትናንት ጠባቂ ጨዋታዎች ነበሩ። ባየር ሙኒክ 6-1 በሆነ ውጤት አሸንፏል ቨርደር ብሬመንን። እንደተለመደው አጀማመሩ ጥሩ አይሆንም፣ ነገር ግን ቀስ በቀስ ከ10 ሳምንታት በኋላ የመሪነት ዙፋኑን ይረከባል። ከዛ በኋላ ግን የአንድ ፈረስ ሩጫ ይሆናል። የጀርመን ቡንደስሊጋ የሚገዳደረው ቡድን ጠፍቷል። አላማውም በተለይ የአውሮፓ ሻምፒዮንስ ሊግ ማንሳት እንጂ ለባቫሪያኑ ክለብ የጀርመን ቡንደስሊጋን ማንሳት እጅግ በጣም ቀላል ሆኗልና ትናንት 6-1 በሆነ ውጤት አሸንፏል። በዚህ ጨዋታ ጀማል ሙሲያላ፣ ሰርጂ ግናበሪ ሃትሪክ ሰርቷል። ሙሲያላ አንድ ግብ ነው ማስቆጠር የቻለው። ሊዮን ጎሬስካና ማቲያስ ቴሎ ግቦች ማስቆጠር የቻሉት። በዚህ ጨዋታ ግን ለአፍሪካውያን ደስ የማይለው ዜና ሳዲዮ ማኔ የወቅቱ የአፍሪካ ኮከብ ተጫዋች በጉዳት ከሜዳ 20ኛው ደቂቃ ላይ ወጥቷልና ሴኔጋላውያን እንግዲህ ሌሊቱን እንቅልፍ አልተኙም ማለት ነው የሚቻለው። በዓለም ዋንጫ ይጠብቁታል ይህንን ተጫዋችና ዓለም ዋንጫ ሊጀመር አንድ ሳምንት ሲቀረው ብቻ ነው እንግዲህ ተጫዋቾችን ክለቦች የሚለቁትና እስከዚያ ውድድር ነው። በጣም ጥሩ ተጫዋቾች እየተጎዱ ነውና ይሄ ለሴኔጋላውያን ዓለምም የሚጠብቀው ተጫዋች ነውና የሳዲዮ ማኔ መጎዳት እውነት ለመናገር በጣም አስደንጋጭ ነበር ለብዙዎች። በተለይ ሴኔጋልን እግር ኳስ ሊጠብቋታል። አሁን የወቅቱ የአፍሪካ ምርጥ ቡድን ነው ይባላልና የማኔ መውጣት በጣም አስቸጋሪ ነውና ደስ የሚል ዜና አይደለም ለሴኔጋልም ለአፍሪካ እግር ኳስ ወዳጆች። ቮልፍስበርግ ከቦርሺያ ዶርትሙንድ ያደረጉት ጨዋታ በቮልፍስበርግ 2-0 አሸናፊነት ተጠናቋል። ያልተጠበቀ ውጤት ነው። ቦኸም ቦርሺያ ሞንቸግላድባህን 2-1 በሆነ ውጤት ረቷል። ሽቱትጋርት ከሄርታ በርሊን ያደረጉት ጨዋታ በሽቱትጋርት 2-1 አሸናፊነት ተጠናቀቀው። ዛሬ ኡኒዮን በርሊን ከኦግስበርግ፣ ሻልከ ከማየንዝ፣ ሌፕዚግ ከፍራይበርግ፣ ኮሎኝ ከባየር ሊቨርኩሰን የሚያደርጓቸው ጨዋታዎች ይጠበቃሉ። ቀደም ሲል ስናገረው እንደነበረው ባየር ሙኒክ ይህንን የቡንደስሊጋውን በ31 ነጥቦች እየመራ ነው። የመጨረሻ የምናደርገው ዛሬ ምሽት የሚደረጉ የሊግ ካፕ ጨዋታዎች አሉ። ትናንት ግን አስቀድሞ የነበሩ ውጤቶችን ለመጠቆም ያክል ቦርንመዝ ከኤቨርተን ያደረጉት ጨዋታ ያልተጠበቀ ውጤት ተመዝግቦበታል። ቦርንመዝ ኤቨርተን 4-1 በሆነ ውጤት ነው ማሸነፍ የቻለው። ብሬንትፎርድ በጊሊንጋም 2-1 በሆነ ውጤት ተረቷል። በርንሌ በክራውንሌይ 3-1 በሆነ ውጤት በርንሌይ ማሸነፍ ችሏል። ሌስተር ኒውፖርትን 3-0 በሆነ ውጤት ማሸነፍ ችሏል። ዛሬ ተጠባቂ ጨዋታዎች ይከናወናሉ። በሊግ ካፕ ትልልቅ ቡድኖች የሚባሉ ዛሬ ነው መርሃ ግብራቸውን የሚያደርጉት። ምሽት ላይ ከሚደረጉ ጨዋታዎች በተለይ ማንቸስተር ሲቲ ከቼልሲ ጋር የሚያደርጉት ጨዋታ በብዙ መልኩ የሚጠበቅ ነው። የሊግ ካፕ መርሃ ግብርም አይመስልም። ይህ ጨዋታ እንግዲህ በተለይ ፔፕ ጓርዲዮላ ለትልቁም ለትንሹም ጨዋታ እንግዲህ ዋና ቡድኑን በእርግጥ የፔፕ ጓርዲዮላ አጠቃላይ ስብስብ 2-3 ቡድን የሚወጣው ነውና ስኳዱ ሰፊ በመሆኑ ስብስቡ ሰፊ በመሆኑ መጠን ዛሬ የሚጠበቅ መርሃ ግብር ይኖራል። በቼልሲ በኩልም በንቃት የተሳተፈ ነው። ነገር ግን ጉዳት ረብሾታል ቼልሲ። ለማንኛውም ጥሩ ጨዋታ ዛሬ ምሽት ይኖራል። መድፈኞቹ ከብራይተን ኤንድ ሆቭ አልቢዮን ምሽት ላይ የሚያደርጉት ጨዋታም እንደዚሁ ጥሩ መርሃ ግብር ነው። ኖቲንጋም ከቶተናም፣ ኒውካስል ከክሪስታል ፓላስ፣ ሳውዝሃምፕተን ከሼፊልድ፣ ዌስትሃም ከብላክበርን፣ ወልቭስ ከሊድስ የሚያደርጓቸው በሊግ ካፕ ዛሬ ምሽት ላይ የሚደረጉ ጨዋታዎች ናቸው። የዓለም ዋንጫ ሊጀመር 11 ቀናት ቀርቶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደተለመደው ዘንድሮም የዓለም ዋንጫን ያስተላልፋል። ከወዲሁ እንግዲህ ተመልካቾችም እየተዘጋጁ ይጠብቁ። የዓለም ዋንጫ ተጠባቂ ሀገራትም ስብስባቸውን ይፋ እያደረጉ ነው። ለጤና ይስጥልኝ የተዘጋጁ የስፖርት ዘገባዎቻችንም ተጠናቀቁ። አመሰግናለሁ። እናመሰግናለን። እንቀጥላለን። ወደ ሳምንቱን በታሪክ ጥንቅራችን ነው የምናሳልፋችሁ። የአሜሪካ ዋና ከተማ የሆነችው ዋሽንግተን ዲሲ የሀገሪቱ 42ኛ ግዛት ሆና እውቅና ያገኘችው በፈረንጆቹ 1889 በዚህ ሳምንት ነበር። በአውሮፓውያን 1790 የተመሰረተችው የአሜሪካ ዋና ከተማ ዋሽንግተን እንግዲህ ስያሜዋን ያገኘችው በመጀመሪያው የሀገሪቱ ፕሬዝዳንት የሆኑት ጆርጅ ዋሽንግተን አማካኝነት እንደሆነም ታሪክ ያስረዳናል። አጠቃላይ ታሪኩ ምን ይመስላል የሚለውን ደግሞ ባልደረባችን ትግስቱ ቡቼ ተመልክቶታል። እሱን እንከታተል። እንደ አውሮፓውያኑ በ1790 የተመሰረተችው የአሜሪካዋ ዋና ከተማ ዋሽንግተን ዲሲ ከምስረታዋ 212 ዓመታትን አስቆጥራለች። የአሜሪካ አባትና የመጀመሪያ ፕሬዝዳንት የሆኑት ጆርጅ ዋሽንግተን ቦታውን ለዋና ከተማ ይሆናል ብለው በማሰብ
ከተማዋ እንድትቆረቆር የሚያስችል ሐሳብ አመነጩ። በወቅቱ ጆርጅ ዋሽንግተን ቦታውን የመረጡት ከፖታማክ ካናል ግንባታ በኋላ የፖታማክ ወንዝን ከኦሃዮና ከሌሎችም የአገሪቱ ግዛቶች ጋር የሚያዋስን ወሳኝ ቦታ ነው የሚል እምነት ስለነበራቸው መሆኑን ታሪክ ያስረዳናል። ሐሳቡ ተቀባይነት አግኝቶ ዋሽንግተን ዲሲ ተቆረቆረች። ከተማዋ በተቆረቆረች በአመቱ በ1791 ዋሽንግተን የሚል ስያሜ ተሰጣት። ከተማዋ ስያሜውን ያገኘችው በጆርጅ ዋሽንግተን መጠሪያ ስም ነው። ከተማዋ በተመሰረተች በሁለተኛው ዓመት የፕሬዝዳንቶች መኖሪያ የሆነው ዋይት ሃውስ ግንባታ እንደተጀመረ የታሪክ መዛግብት ያስረዳሉ። የአሁኗ አሜሪካ ዋና ከተማ የሆነችው ዋሽንግተን ዲሲ የአሜሪካ መንግስት ፖለቲካዊና አስተዳደራዊ ማዕከል የሆነች ከተማ ናት። እንደ ሌሎቹ የአሜሪካ ከተሞች ሰማይ ጠቀስ ህንጻዎች ባይኖሯትም በተዋቡ ህንጻዎች የተሞላችው ዲሲ የፕሬዝዳንቶች መኖሪያ የሆነው ነጩ ቤተ መንግስት፣ የከተማዋ ውበት የሆነው የዋሽንግተን ሐውልት፣ የአገሪቱ ዋና ወታደራዊ ዲፓርትመንት ፔንታጎን ህንጻ፣ የአሜሪካ ኮንግረስ ስብሰባዎች የሚካሄዱበት ካፕቶል ሂልና ሌሎችም በርካታ መስሪያ ቤቶች የሚገኙባት ከተማ ናት። በዋሽንግተን ዲሲ ከ170 በላይ የውጭ አገራት ኤምባሲዎች ይገኛሉ። የበርካታ ህዝባዊና ዓለም አቀፍ ድርጅቶች ዋና መስሪያ ቤቶች መቀመጫ የሆነችው ከተማዋ የዓለም ባንክና የዓለም ገንዘብ ድርጅት የሚገኙባት ከተማ ናት። Washington is home to many government offices, national monuments, and museums. የከተማዋን ዲዛይን ንድፍ ያዘጋጀው ዕውቁ ፈረንሳዊ አርኪቴክት ፊየር ላፋንት ከተማዋ ግርማ ሞገስ በተላበሱ ብሔራዊ ሐውልቶች፣ በሰፋፊ መንገዶችና በመዝናኛ ፓርኮች የተዋበችና ለእይታ ሳቢ እንድትሆን ለማድረግ ችሏል። እንደ አውሮፓውያኑ በ1814 በአንግሎ አሜሪካ ጦርነት ዋሽንግተን በብሪታንያ ጦር ተይዛ ነበር። ይህን ተከትሎም ዋይት ሃውስ የተወካዮች ምክር ቤትና የአሜሪካ ባንክን ጨምሮ አብዛኞቹ የመንግስትና የህዝብ ህንጻዎች ከፍተኛ ጉዳት ደርሶባቸው ነበር። በዚህም ከተማዋን ቀድሞ ወደ ነበረችበት ውበቷ ለመመለስ ረጅም ጊዜ ወስዶ ነበር። አብዛኛዎቹ የከተማዋ ነዋሪዎች አፍሪካ አሜሪካውያን ናቸው። ግዛቲቱ የበርካታ ኢትዮጵያውያን መኖሪያም ነች። በ2020 ትንሿ ኢትዮጵያ የተሰኘ ህጋዊ ዕውቅና የተሰጠው አካባቢም ይገኛል። የአሜሪካ ኢኮኖሚያዊ ፖለቲካዊና ሁለንተናዊ ማዕከል እንደሆነች 212 ዓመታትን ያስቆጠረችው ዋሽንግተን ዲሲ የሀገሪቱ 42ኛ ግዛት ሆና በይፋ ዕውቅና ያገኘችው በዚህ በያዝነው ሳምንት በፈረንጆቹ 1889 እንደነበር የታሪክ ድርሳናት ያወሳሉ። ወደ ሌላው ጉዳያችን ልናልፍ ነው። ክቡራትና ክቡራን ጤና ይስጥልን። ኢትዮጵያችን አሁንም እንደቀጠለ ነው። የከተማ ግብርና ልናነሳ ነው በቀጣይነት። ወጣት ብሩክ ፀሐይ ይባላል። ከደብረ ብርሃን ዩኒቨርሲቲ በመጀመሪያ ዲግሪ ተመርቋል። ከተመረቀ በኋላም እንግዲህ ስራ ከምፈልግ ብሎ በራሱ ስራ ፈጥሮ እየሰራ ይገኛል። ከቅርብ ጊዜ ወዲህ እንግዲህ የከተማ ግብርና ላይ በተለይ ደግሞ በርካታ ስራዎች እየተሰሩ ናቸው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በየአካባቢ ያሉ ትንንሽ የሚባሉና ለምንም ማንጠቀምባቸውን ቦታዎች በእነዚህ ውስጥ ማለፍ እንደሚገባ ሲናገሩ ነበርና ይሄ ወጣትም ከዛ አንዱ ነው። እንግዲህ ስራ ከመፈለግ በዚህ ስራ ላይ ተሰማርቶ ነው የሚገኘውና ከተመረቀ በኋላ ስራ ከመፈለግ ይልቅ በራሱ ስራ በመፍጠር ከራሱ አልፎ ሌሎችንም ተጠቃሚ እያደረገ ነው የሚገኘው። እውነት ነው። ወጣት ብሩክ እንግዲህ በዋናነት በኮምፖስት ዝግጅት ስራ የተሰማራ ሲሆን በዚህም ተጨባጭ ውጤቶችን ስለማግኘቱ ይናገራል። ከወጣት ብሩክ ጋር ባልደረባችን ጥላውን ካሳ ቆይታ አድርጓል። ከራሱ አንደበት እንከታተል። ስሜ ብሩክ ፀሐይ ይባላል። በደብረ ብርሃን ዩኒቨርሲቲ የባዮቴክኖሎጂ 2011 ምሩቅ ነኝ። ከተመረኩኝ በኋላ በ2012 ዓመተ ምህረት ተመልሰን እንደገና የከተማ ግብርና ስልጠና ከወሰድኩኝ በኋላ በኮምፖስት ስራ በ2013 ዓመተ ምህረት ተደራጅተን በመስራት ላይ ነው የምንገኘው። ከብሩክ ሰላማዊት ጓደኞቻቸው የኮምፖስት ስራ በሽርክና ማህበር መስርተን ከጓደኞቼ ጋር ላለፉት 2 ዓመታት በኮምፖስት በማምረት ስራ ላይ እንገኛለን። እጅግ በጣም ውጤታማና ለሀገራችን ትልቅ ውጤት እያስመጣ የሚገኝ ቴክኖሎጂውን እያሰረጽና ለማህበረሰባችን እያካፈልንበት የምንገኝ ህይወታችንን እየለወጥን
በምንወደው በምንፈልገው ስራ ላይ እየተሰማራን ያለ ነው። በቡድን አጋሮችን በትምህርት አብረን ተብረን እዚህ ደረስን። እኛ በስራችን በጣም ከታች ውርደን ኃላፊነት ተሰምቶን ሀገራችን እንደሚጠቅም አምነንና ተዘጋጅተንበት ነው ስንሰራ የቀረብ ነው። ስለዚህ ቅጥር አልጠበቅንም፣ ማስታወቂያ ስናይ አልዋልንም። ራሳችንን ህይወታችንን በራሳችን ጥረትና ትጋት እስከዚህ ድረስ አድርሰናል። አገራችንም ወደፊት በዚህ ዘርፍ ተጠቃሚና ከፍተኛ ደረጃ ላይ እንድትደርስ የራሳችንን ጥረት ለማድረግ በልዩ ፍላጎት እየሰራን እንገኛለን። ስራችንን ስንጀምር በ30 ሺህ ብር ካፒታል ነው የጀመርነው ተበድረን። አሁን ላይ እስከ 500 ሺህ ብር የሚደርስ ቁጠባ ለመቆጠብ ችለናል። ቤተሰቦቻችንን የምናስተዳድረው ይህን ስራ በመስራት ነው። የስራ አጥነት ችግር የለብንም። ሰራተኞችን ቀጥረን እናሰራለን። ህይወታችንን በተረጋጋና ደስተኛ በሆነ መንገድ እየኖርን ያለ ነው። ስለዚህ እጅግ የሚያስደስት ሁልጊዜም በራስ ነፃነታችን ጠብቀን በስራችን መስራት እንድንችልና የስራ ባለቤቶች እንድንሆን አድርጎናልና በዛ በጣም ደስተኞች ነው። ከከተማ ግብርና ጋር ነው እና የአዲስ አበባ ተፋሰስ ቢሮዎች ጋር ነው ትስስር ያለን። ያም ሆኖ በበቂ ሁኔታ ባይሆንም አሁን ትልቁ የኛ አላማና እቅድ ገበሬ ተኮር የሆነ ግብርናውን መሰረት ያደረገ ለአገራችን ሎካል ማህበረሰብ ለማምረትና አገራችን በማዳበሪያ ራሷን እንድትችል የማዳበሪያ ጥገኝነትን ለማስቀረት አስበን እየሰራን ያለ ነው። ለግለሰቦችም ባለን አቅም በራሳችን ተራሩጠን የገበያ ሽያጮችና የገበያ ስርዓቶችን በብዛት እያከናወንን ያለ ነው። ወደፊት ግን ከግብርና ስራዎች ኮርፖሬሽንም ከግብርና ሚኒስቴርም አሉ ከተባሉ ተቋማትና ባለድርሻ አካላቶች ጋርም ሆነን የገበያ ትስስር ለማድረግ ትልቅ ጥረት እያደረግን ያለ ነው። እስካሁን ግን በግላችን አለን የምንላቸውን ከስተመሮች እየፈለገን ገበያ ትስስር ያደረግንና እየሰራን ያለ በስራችን እጅግ በጣም ደስተኞች ነን። አንደኛ የጊዜና የጊዜ ነፃነት አለን። በራሳችን ነው ሰልፍ ኢምፕሎይድ ሆነን ነው በራሳችን ነው የምንሰራው። ገባችሁ ወጣችሁ የሚለን የለም። በራሳችን ኃላፊነት ተሰምቶን ለሀገር እንጠቅማለን ብለን ነው የምንሰራውና ዘርፉ ደግሞ ለሀገር የሚያመጣውን ጉልህ ሚና ተረድተነው ስለሆነ ለሀገር ዛሬም እንደምታውቁት ከውድድር አሸንፈን የተገኘ ነው። ይህን ያክል ለሀገራችን ትልቅ ኢኮኖሚ ዋልታና መሰረት እንደሚሆን ባክቦን እንደሚሆን ስለምናውቅ ያንን አላማችንን ለማሳካት ሁልጊዜ ተግተን ስለምንሰራ ሁልጊዜም ተስፋችንን አለምልመን ነው የምንሰራው። ህይወታችን በተሻለ ሁኔታ ቤተሰባችንን የምናስተዳድረው ስራ ሰርተን የምንውለው በዚህ ስለሆነ በጣም ኩራት ይሰማናል። ለሀገራችን ትልቅ የዜግነት ግዴታችን እየተወጣንም እንደሆነ ስለምናስብ ትልቅ ኩራት ነው የሚሰማል። እዚሁ ጉዳይ ላይ እንቆያለን። ክቡራትና ክቡራን ተመልካቾቻችን ተጨማሪ ማብራሪያ ሊሰጡን እዚህ እንግዳ ስቱዲዮአችን በማለዳው ጋብዘናል። እንግዳችን ዮናታን መንክር ይባላል። ስራ ፈጣሪና የአቪዬሽን ባለሙያ ነው። ከሱ ጋር የተወሰነ ቆይታ እናደርጋለን። እንግዳችን በማለዳ እዚህ ስቱዲዮ ስለተገኘ በጣም እናመሰግናለን። ወደ መጀመሪያ ጉዳያችን ወደ መጀመሪያ ጥያቄ ልለፍና እንደው በኢትዮጵያ የስራ ዕድል ፈጠራ ላይ የሚያጋጥሙ እንደው ችግሮቹ ምንድናቸው? በተለይ ደግሞ ሀሳብ ያላቸው ወጣቶችስ ሀሳቡን ይዘው ከመጡ በኋላ አጠቃላይ የፋይናንስ ድጋፉ አቅርቦቱ ምን ይመስላል ከሚለውን ጀምር። መጀመሪያ የስራ ፈጠራ በሚለው ላይ ትንሽ ነገር ማለት ፈልጋለሁ። ጆብ ክሬሽን ከሚለው ጋር ነው ብዙ ጊዜ የሚያያዘው። አንተርፕረነር የምንለው ግን ስራ ፈጠራ ሲባል ወጣቶች እንዴት ይፈጥራሉ የሚለው ነገር ራሱ ከመጀመሪያ ያስጨንቃል። ስራ ፈጠራ የምንለው ሀሳቡ ግን አዲስ ነገር መፍጠር ብቻ ላይሆን ይችላል። ያለውን ነገር ማሻሻል ሊሆን ይችላል። አዳዲስ አሰራሮችን አዳዲስ መንገዶችን ማሳየት እነዚህ ሁሉ አሁን በተለምዶ ስራ ፈጠራ የምንለው እንትን ውስጥ ሊካተቱ ይችላሉ። አንተርፕረነር የምንላቸው ነውና ለውይይታችን ለመግባባት እንዲረዳን ስራ ፈጠራ በሚለው በዚሁ እንያዘውና ወደፊት እስከሚታሰብበት ማለት ነው። ፈተናዎቹ ብዙ ናቸው። አንደኛው ያው የፋይናንስ ችግር ነው። ኢትዮጵያ ውስጥ እንግዲህ አሁን ከ20 በላይ የግል ባንኮች አሉ። ትልቅ መንግስት ባንክ አለ እና አንድ ሀሳብ ይዤ ቢሄድ የመጀመሪያ የምጠየቀው ነገር ያው ምን አለ ነው። ዋስትና የሚያዝ ነገር ምን አለ ነው። የኔ ሀሳብ ይሄን ያክል ያፈራል ብዬ የቱንም ያክል ሀሳቤን ይዤ ብቀርብ ገንዘብ ላገኝ አልችልም። እንደምታውቁት ወደ 300,000 ተበዳሪ ብቻ ነው ኢትዮጵያ ውስጥ ያለው። 120 ሚሊዮን ህዝብ ነው ያለው። በጣም ትልቅ ሀሳቦች ከየቦታው ይመጣሉ። ግን ያለው የተበዳሪ መጠን ይሄ መሆኑን የሚያሳየው የፋይናንስ ስርዓታችን በጣም ውስንና በጣም የሚያግድ መሆኑን እናያለን። እንግዲህ አሁን ከዲጂታል ኢኮኖሚ ጋር መንግስት አሁን በጣም እየሰራበት ያለ ጉዳይ ነው። በዚህ የፋይናንስ ተደራሽነት በዓለም ደረጃ በነገራችን ላይ በጣም ትልቅ አጀንዳ ነው የፋይናንስ ተደራሽነት።
ከፍትህ ከመብት ጋር ሁሉ የሚያያዝ ነገር ነው፣ ዋና ነገር ነው። ስለዚህ ከሱ ጋር ተያይዞ እንግዲህ ወደፊት እድሎች ይኖራሉ ብሎ መገመት ይቻላል። ሌላው ብዙ ጊዜ የማይነሳ በየሚዲያው የማይነሳ ነገር ግን የምታዘበው ነገር ምንድነው? አራያዎቻችንን እናቃቸዋለን ወይ? እንግዲህ ሁሉ ነገር መንገድ የሚያሳይ ፈርቀዳጅ ፋና ወጊ የምንላቸው ግለሰቦች ይኖሩናል በየትኛውም አይነት የህይወት መስኮቻችን። ኢትዮጵያ ውስጥ በጣም ጥቂት ሰዎች ናቸው አይደል አንተርፕረነርሺፕ ሲባል የምታያቸው ሚዲያ ላይ የተደጋገሙ 8-10 ሰዎች ናቸው ቢበዙ። ኢትዮጵያ ያሏት ሰዎች እነዚህና ብቻ ናቸው ወይ? እና ያንን አጉልቶ የሚያሳይ መድረክ የለንም። ሚዲያዎቻችን ምንድነው የሚሰሩት? ሬዲዮኖቻችን ምን ላይ ነው የተጠመዱት? የስፖርት ዘገባ ነው። የጣቢያውን ብትቀይሩት የስፖርት የውጭ ሀገር የስፖርት ዘገባ ነው። ዩቲዩበሮቻችን ምን ላይ ነው ያሉት? ፖለቲካ ማጋጋል የውሸት ርዕስ ሰጥቶ እኔ ዛሬ ስለ ስራ ፈጠራ ዩቲዩብ ቻናል ብከፍት ማን ያይልኛል የሚጠቅም ነገር ባይ። ስለዚህ እንደ ሀገር ትኩረታችን ምን ላይ ነው ያለው? የሚዲያው ትኩረት እንግዲህ ሚዲያ ነው አንቀሳቃሽ። ህብረተሰብ ያስተምራል፣ ያገናኛል፣ መንግስትን ከህብረተሰብ ህብረተሰብን ከህብረተሰብ ድልድይ ነው በብዙ ነገሮች። ግን የሚዲያዎቻችን ትኩረት ምን ላይ ናቸው? ቴሌቪዥን ጣቢያዎቻችን ስለ አንተርፕረነርሺፕ ስንት ፕሮግራም አላቸው? ቋሚ ናቸው ወይ? እንደው ስፖንሰርሺፕ ከሌላቸው የቴሌቪዥኑ የራሱ ቋሚ ፕሮግራም አድርጎ ያስቀጥላቸዋል ያምንባቸዋል ወይ? እና ስለ ለምሳሌ ብዙ መጽሐፍቶች ማንበብ እንችላለን የውጭ ሀገር የሥራ ፈጣሪዎች አይደል? ስለ ማርክ ዙከርበርግ ብዙ እናውቃለን። እኛ ግን የሀገራችን እነዚህ ትላልቅ አንተርፕረነሮች አሉ። ስለ ዋሪት መስራች ምን ያክል እናውቃለን? ስለ ጊዮን ጋዝ መስራች ምን ያክል እናውቃለን? እና በሀገራችን ኮንቴክስት ወይም አውድ ውስጥ ፈተናውንም ችግሩንም ያለፉት ሰዎች እንዴት እንዳለፉት የጽናት ምሳሌ ሊሆኑ የሚችሉ መንገዱን ሊያሳዩ የሚችሉትን ሰዎች እንኳን ወደ ሚዲያው አቅርቦ ወይም በመጽሐፍ መልክ በዩኒቨርሲቲዎች ውስጥ ተሰራጭቶ አናይም። ስለዚህ የአራያነት የሮል ሞዴል ችግር አለና ሚዲያው አንዱ ለኔ ትልቅ ችግር ነው ብዬ አስባለሁ። የፋይናንሱ ሁሌ ስለሚነገር መልካም እንግዲህ የስራ እድል ለመፍጠር መንግስት የተለያዩ ፕሮጀክቶችን ይፋ ያደርጋልና ወጣቱ ደግሞ ራሱን እዚህ ላይ ማካተት አለበት ብዬ አስባለሁ። ወጣት ሀገር አስቀጣይ ነው፣ ብዙ አቅም ያለው ወጣት ጋር ነውና በዚህ የስራ እድል ፈጠራ ላይ ወጣቱ ራሱን እንዴት ነው ማካተት ያለበት? ምን ማድረግ ነው የሚጠበቅበት? እኔ ብዙ ጊዜ የመንግስት ፖሊሲዎች ብዙ እንከን ያላቸው አይደሉም። ተጨንቀው ያው ሌሎች የልማት አጋሮችም ተሳትፈው በጥሩ ሁኔታ ነው የሚቀረጹት። መንግስት ጥሩ ሀሳብ ይዞ ነው ለዜጎች የሚሰራው። ችግሩ የሚመጣው ሁሌም እንግዲህ ሊሰለች ይችላል፣ ግን አሁንም እዛው ላይ ስለሆነ ያለው አተገባበሩ ላይ ነው። ስለዚህ መንግስት ለሁሉም ዜጎች ተደራሽ የሚሆን ፖሊሲ ያወጣል። ወደ እንግዲህ ወደ ወረዳ፣ ወደ ክፍለ ከተማ፣ ወደ ቀበሌ ሲሄድ አተገባበሩ ላይ እኔ ሀሳብ ይዤ ቢሄድ ማነህ ነው የመጀመሪያው ጥያቄ። ከፖለቲካ ወይም ከተሳትፎ እዛ አካባቢ ካለ ቅርበት ከመሳሰሉት እንግዲህ ዝምድናው ምናምኑን እንኳን ትተን ግን የሚታየው በዛ ደረጃ ነው። እኔ ለምሳሌ መንግስትን ምተች ሰው ብሆን እና በጣም ግን ትልቅ የሚቀይር ሀሳብ ይዤ ቢሄድ መንግስት ተቋማት ጋር የምታወቅ ቢሆን የመንግስት ኃላፊዎች እንዴት ነው የሚያዩኝ? ሀሳቤን ነው የሚያስተናግዱት ወይስ እኔን ነው የሌላውም ሰብናዬን ነው የሚያዩት? ቢሮክራሲ ይበዛል። አተያየታችን ራሱ አንድ ዜጋ ሲመጣ እንደ ዜጋ ሀሳብ እንደሚቀይር ለምሳሌ ኢትዮጵያ 120 ሚሊዮን ህዝብ ያለባት በጣም ሰፊ የገበያ እድል ያለባት ሀገር ናት። ከአፍሪካ ሁለተኛ የህዝብ ቁጥር ያለባት ነው። ይሄ የማይገኝ ነገር ነው። ግን ክልሎቻችን እንዴት ነው እኔ አንድ የስራ እድል ይዤ ቢሄድ ወደ አንድ ክልል ባለሀብቶች ብዙ ጊዜ በሀብታቸው ተመዝነው ያው ገንዘብ አለው ኢንቨስተር ነው ወዲያው የሚታይ ተጨባጭ ኢኮኖሚ ፍሰት ስለሚኖረው ለመቀበል ብዙ ላይቸግራቸው ይችላል። ብዙውን ጊዜ ፌደራል ፈቃድም ስለሚኖረው ወይም እገዛ ስለሚኖረው ግን አንድ ኢትዮጵያዊ ዜጋ አዲስ አበባ ውስጥ ላይሆን ይችላል የሱ ሀሳብ የሚተገበረው
ሌል አንድ የሆነ የኢትዮጵያ ክፍል ውስጥ ነው ሊሆን ይችላል የሚተገበረው። ያን ሐሳብ ይዞ ሲሄድ መጣብን ነው ወይስ መጣልን ነው የሚባለው። የነዛ አካባቢ ያሉትን ወጣቶች የስራ እድል ሊወስድ እንደመጣ ሳይሆን መታሰብ ያለበት ይዞ በመጣው ሐሳብ እዛ ያሉትን ወጣቶች ማንቃት፣ ማደራጀት፣ ማሰራት፣ ማሳየት እንደሚችል አንድ ኢትዮጵያዊ ወንድም ወይም እህት ነው ተደርጎ መታሰብ ያለበት። ይሄ ራሱ የፖለቲካል ስትራክቸራችን በጣም ትልቅ ገዳቢ ነው። ለምሳሌ አሜሪካንን የፖለቲካ ጉዳዩን እንተውና በስራ እድል ፈጠራ የሚያክላት የለም። የኢንተርፕረነርስ አገር ናት። ጄፍ ቤዞስ የአማዞን ባለቤት ከጋራጅ ውስጥ ነው የጀመረው መጽሐፍ በመሸጥ ግን አመጣጡ ሜክሲካን ነው አባቱ። ስቲቭ ጆብስ አባቱ ወላጅ አባቱ ባዮሎጂካል አባቱ ሲሪያን ነው። ኢሚግራንቶች ሄደው አሜሪካ ላይ ትልቅ እድል ተፈጥሮላቸው እንዲሰሩ የሚያስችል የኢንተርፕረነርሺፕ ኢኮሲስተም አለ። እዚህ ግን ያሉ ወጣቶች ከአንድ ቦታ ወደ አንድ ቦታ ሄደው እንደልባቸው ሐሳብ አፍሰው ለመስራት በጣም ሲቸገሩ እናያለን። ይሄ ነገር ክልሎች በዚህ ደረጃ ራሳቸውን አግዝፈው መቻል አለባቸው፣ ማየት መቻል አለባቸው። የኢኮኖሚ ማዕከል የስበት ማዕከል ለመሆን መታገል ነው ያለባቸው። መሳብ ና ይሄም አለኝ ነው እንጂ ማለት ያለባቸው ባለሀብትም ብቻ አይደለም። ብዙ ጊዜ ባለሀብቶቻችን ተፈትነው ታይተዋል። መሬት ከማጠር እና አየር ባየር ከመስራት ብዙ ይሄን የሚያክል ለውጥ ያመጡ ብዙ አልታዩም። ወጣቱ ግን ለውጥ ማምጣት ይችላል። ግን ገንዘብ ስላለው ብቻ ሳይሆን ሐሳብ ያለውንም ወጣት ምንም አይነት ወጣት ይሁን ክልሎች በዚህ ደረጃ ራሳቸውን አግዝፈው የኢኮኖሚ የስበት ማዕከል ለመሆን በጣም መስራት ይጠበቅባቸዋል። ካላቸው የፖለቲካ ርዕዮተ ዓለም ወጥተው ለኢኮኖሚ ለስራ እድል ፈጠራ ትልቅ ትኩረት መስጠት የሚችሉት በዚህ አይነት አስተሳሰብ ነው እንጂ የኔን ብቻ በማለት በማጠር የክልል ልጅ የብሔሪቱ ልጅ በማለት በዚህ አስተሳሰብ ሊሆን አይችልም። ይሄም አንዱ ትልቁ ፈተና ነው ብዬ ነው ማስበው። መልካም ብዙ ነገሮችን ያነሳ ነው። እንደው በቀጣይስ ምን መደረግ አለበት? ቅድም ስታነሳው እንደነበረው የፖሊሲ ችግር የለብንም። በየአመቱ ብዙ ፖሊሲዎች ይወጣሉ። ወደ መሬት ሲወርድ ነው ትልቁ ጥያቄው። ቀደም ሲል ታነሳው የነበረችው አሜሪካን ብትሆን ሀሳብ ነው የገነባትና ከተለያየ ሀገር የመጡ ሰዎች ሀሳብ ነው የገነባት ዞሮና እንደው እዛ ላይ በቀጣይ ምን መሰራት አለበት? በተለይ ወጣቶችን ወደዚህ ከማቅረብ አንጻር ቅድም ያነሳናቸው የፋይናንስ ችግሮች አሉ፣ የመስሪያ ቦታ ችግሮች አሉና ሀሳብ እስካለ ድረስ ወደ መሬት እንዴት መውረድ አለበት? ክትትሉ ምን መምሰል አለበት በቀጣይ የሚለው ላይ እስኪ ሀሳብ እንጨምር። እንግዲህ ይሄንን ብዙ መንግስት ላይ ብዙ ሀሜት አይኖረኝም። ምክንያቱም በጣም ጥሩ ፖሊሲዎች ናቸው፣ ቢታዩ በጣም መልካምና ሊያሰሩ የሚችሉ ፖሊሲዎች ናቸው። መታገል ያለብን እንግዲህ ወደ ታች ወርዶ ሲተገበር ማነቆ የሆኑት ላይ ነው። ወጣቱ ጠያቂ መሆን አለበት ባይ ነኝ። ጠያቂ ሲሆን መብቱን በልክ የሚያቅ ግዴታውን በደንብ የሚረዳ ሆኖ እምቢ ማለት መቻል አለበት። መንግስት ያመቻቸለትን እድል የሚነጥቀውን ኃላፊ ለምን ብሎ መጠየቅ አለበት። ያ ጥያቄ እዛ ነው መሆን ያለበት እንጂ ዝም ብሎ ቁጭ ብሎ ወደ ላይ መንግስት ማማረር አይደለም። ምክንያቱም ፖሊሲውን አይቶ ይሄ በዚህ ያስኬደኛል ብሎ ተደራጅቶም ይሁን በግለሰብም ይሁን በዛ ደረጃ መጠየቅ መቻል አለበት። በዚህ አጋጣሚ አንድ በሸገር ሬዲዮ ላይ ጧጧት የሚቀርብ ፕሮግራም አለ አይደል? ምን ጠይቅሎ የሚል ታዩታላችሁ። በመጠየቅ እንግዲህ ያ የሚዲያ አቅም ነው። ሚዲያ ስለሆነ ኃላፊዎች ስልካቸውን አንስተው ይመልሳሉ። ባለ ጉዳዮች ጉዳያቸውን ቁጭ ብላችሁ ብታጠኑ ምን ያክል እንደተተበተበ ያሳያቸዋል። ስለዚህ ሚዲያዎች እዚህ ላይ ትልቅ እገዛ ቢያደርጉ ወጣቶች በዚህ ጉዳይ ላይ እንደተቸገረ ያለው ሲሉ ሄደው ያንን ጉዳይ አብረው ለህዝብ የማሳየት የማጋለጥ የማገዝ ኔሰሰርሊ እነዛን ሰዎች እኮ የማሸማቀቅ አይደለም፣ ግን ስራቸውን በአግባቡ እንዲወጡ የማድረግ ነገር ቢኖር በጣም እየተበረታታ ይመጣል ብዬ አስባለሁ። አብዛኛው ሰው በፍርሃት ወይም በተቆፍድዶ ቤቱ ቁጭ የሚለው ቢሮክራሲውን ፍርሃት ነው። አገራችንም የዚህ ኢዝ ኦፍ ዱይንግ ቢዝነስ በሚባለው አንድ ስራን ሐሳብን ወደ መሬት ለማውረድ ንግድ ፈቃድ አውጥቶ የንግድ ስራ ፈቃድ አውጥቶ ስራ ለመጀመር ከዓለም 159ኛ ደረጃ ላይ ነው ያለችው። ስለዚህ እኛ የምናስተባብለው ነገር አይደለም። ይሄ ግን መንግስት ፖሊሲ ስለሌለው አይደለም፣ ፍላጎት ስለሌለው አይደለም፣ እንዲያድግ ስለማይፈልግ አይደለም። እነዚህ ነገሮች ታች ነው ያሉት።
ስለዚህ አሁንም እንደው ብዙ መነጋገር ይቻላል ግን በዚህ አጭር ጊዜ ትልቁ ትኩረት አድርገን መስራት ያለብን ወጣቶች ከሚዲያ ጋር ጥሩ ግንኙነት ፈጥረው ሚዲያውን ማግዟቸው እነዚህ ማነቆች ማስተካከል ቢቻል በጣም ትልቅ ለውጥ ማምጣት ይቻላል ብዬ አስባለሁ። በጣም ጥሩ እንግዲህ የታችኛው የመንግስት መዋቅር ላይ በደንብ ሊሰራ እንደሚገባ አጽንኦት የሰጡበትን ማብራሪያ ነው ያደረግነው። ስራ ፈጣሪና የአቪዬሽን ባለሙያ ዮናታን መንክር ስለ ጊዜውም ስለ ማብራሪያውም እጅግ አድርገን እናመሰግናለን። መልካም ቀን። እንዲህ ያልን እስከ 2 ሰዓት ቀጥለናል። አሁን 2 ሰዓት ሆኗል። ቀደም ሲል ያሰማናችሁንና አዳዲስ አጫጭር ዜናዎችን በድጋሚ ልንሰማ ነው። እዚህ አጠገባችን ትግስቱ ቡቻ አለ። ትግስቱ ጤና ይስጥልኝ። በድጋሚ እንደምን ቆያችሁ? ጤና ይስጥልን። ይህ ጤና ይስጥልን ኢትዮጵያ ከኢትዮጵያ ቴሌቪዥን ዝግጅት ነው። የሰዓቱ ዜናዎችን እነሆ። ትግስቱ ቡቻ ነኝ። የትግራይ ዲሞክራሲያዊ ፓርቲ ቲዴፓ ለሰላም ስምምነቱ ተግባራዊነት የበኩሉን ሚና እንደሚወጣ አስታወቀ። የፓርቲው ማዕከላዊ ኮሚቴ በሰጠው ጋዜጣዊ መግለጫ የሰላም ስምምነቱ ለኢትዮጵያ ዘላቂ ሰላምና ለሕዝቦች አብሮነት መጠናከር ሚናው የጎላ መሆኑንም አስታውቋል። የፓርቲው ሊቀመንበር ዶክተር አረጋዊ በርሄ በዚህ ወቅት ሰላም ለኢትዮጵያ እድገት መሰረት መሆኑንም ተናግረዋል። ከዚህ አኳያ የሰላም ስምምነቱ ለመላ ኢትዮጵያውያን ፋይዳው የጎላ መሆኑን ጠቅሰው ቲዴፓ ለስምምነቱ ተግባራዊነት የሚጠበቅበትን ይወጣልም ነው ያሉት። የሰላም ስምምነቱ ቲዴፓን ጨምሮ የፖለቲካ ፓርቲዎች ሰላማዊ በሆነ መልኩ ተንቀሳቅሰው ህዝብን እንዲያግዙ ምቹ ሁኔታ እንደሚፈጥርም አንስተዋል። የማዕከላዊ ኮሚቴው አባላት በበኩላቸው ሰላም የሁሉም መሰረት በመሆኑ ኢትዮጵያን ለሰላም መስፈን የሚጠበቅባቸውን ድጋፍ እንዲያደርጉም ጠይቀዋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ሙሉ ብርሃን ኃይሌ የሰላም ስምምነቱ የአፍሪካ የራሷን ችግር በራሷ አቅም መፍታት እንደምትችል ለዓለም ያሳየ ነው ብለዋል። የፌደራል መንግስትና ህወሓት ያደረጉት የሰላም ስምምነት ለሀገሪቱ ዘላቂ ሰላምና ልማት የጎላ ፋይዳ ያለው መሆኑን በጋምቤላ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። መንግስት ለሚያካሄደው የሰላምና የመልሶ ማቋቋም ስራዎች ውጤታማነትን የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውንም ፓርቲዎች ለኢትዮጵያ ዜና አገልግሎት ተናግረዋል። በኢትዮጵያ ዜጎች ለማህበራዊ ፒቲ ፓርቲ ዜማ የጋምቤላ ቅርንጫፍ ምክትል መሪ ኮማንደር ጋድቤል ቦል የፌደራል መንግስትና ህወሓት ያደረጉት የሰላም ስምምነት ለሀገሪቱ ዘላቂ ሰላምና ልማት ፋይዳው የጎላ በመሆኑ እንደሚደግፉት ገልጸዋል። መንግስትና ህወሓት ያደረሱበት የሰላም ስምምነት የጦርነቱ ፍጻሜ እንዲሆን ሲጠብቁት የነበረ ጉዳይ መሆኑን የተናገሩት ደግሞ የጋምቤላ ህዝቦች ነጻነት ንቅናቄ ጋሂነን አመራር አቶ ተዘራ ኃይለማርያም ናቸው። የጋምቤላ ህዝቦች ፍትህ ለሰላምና ልማት ዲሞክራቲክ ንቅናቄ ምክትል ሊቀመንበር አቶ ቾል ኮር በበኩላቸው ሰላም ለዜጎች ደህንነት ለሀገር እድገትና ልማት አይነተኛ ድርሻ ያለው በመሆኑ ይህን ለማሳካት የተደረገውን ስምምነት ከልብ እንደሚደገፉም አስታውቋል። ስንዴን በኩታ ገጠም ማልማታቸው ምርታማነትን በእጥፍ በማሳደግ የኢኮኖሚ ተጠቃሚነታቸውን እንደሚያረጋግጡ በልማት እየተሳተፉ ያሉ የወር ኢሉና የጃማ ወረዳ አርሶ አደሮች ገለጹ። በደቡብ ወሎ ዞን በ2014-15 የመኸር ወቅት በኩታ ገጠም ከለማው ስንዴ 1 ሚሊዮን ኩንታል ለውጭ ገበያ ይቀርባል። በዞኑ የወር ኢሉ ወረዳ ነዋሪ አርሶ አደር ከበደ ኮሽዬ ለኢትዮጵያ ዜና አገልግሎት እንዳሉት በኩታ ገጠም የሚካሄደው የስንዴ ልማት በብዙ መንገድ የአርሶ አደሩን ችግር በመፍታት ተጠቃሚነትን የሚያረጋግጥ ነው ብለዋል። በኩታ ገጠም እያለሙት ያለው ስንዴ ውጤታማ እንዲሆን ለአስር ተደራጅቶ እርስ በርስ ጠንካራ በመደጋገፍና በፉክክር መንፈስ እየሰሩ መሆናቸውን አክለዋል። በኩታ ገጠም በህብረት ማልማታቸው ምርጥ ዘር ማዳበሪያና የባለሙያ እገዛ በቅርበት እንዲያገኙ ከማድረጉም በላይ ሰብሉን በጋራ ለመጠበቅና ከተባይ ለመከላከል እንዳስቻላቸውም ተናግረዋል።
የዚሁ ወረዳ ነዋሪ አርሶ አደር ኢንድሪስ መንግስቱ በበኩላቸው ማዳበሪያ በከፍተኛ ዋጋ ቢቀርብም በክላስተር በመደራጀት ችግሩን ተቋቁመን ሙሉ የግብርና ፓኬጁን መጠቀም ችለናል ሲሉም ሐሳባቸውን ሰጥተዋል። በደቡብ ወሎ ዞን በክረምት የመኸር እርሻ ከ433 ሺህ ሄክታር የሚበልጥ መሬት በተለያዩ ሰብሎች የለማ ሲሆን ከለማው መሬት 12.6 ሚሊዮን ኩንታል ምርት እንደሚጠበቅም ታውቋል። ከውጭ በአሜሪካ የአጋማሽ ዘመን ምርጫ 44 በመቶ የሚሆኑት መራጮች ቅድሚያ ለዋጋ ንረት ትኩረት እንዲሰጠው የሚጠየቁ ናቸው ተብሏል። ከዚህ ውስጥ አብዛኛዎቹ በቱሪዝም ዘርፍ የተሰማሩ መሆናቸውም ተገልጿል። በአሜሪካ በኮቪድ-19 ወረርሽኝ ሳቢያ በቱሪዝም ዘርፍ የተሰማሩ በርካታ ዜጎች ከስራ ውጪ እንዲሆኑ መገደዳቸውም ይታወቃል። መራጮቹ ይህ ሁኔታ እንዲቀየር ግፊት እያደረጉ መሆናቸውን የዘገበው ቲአርቲ ወርልድ ነው። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት የሰዓቱ አጫጭር ዜናዎቹ የእስካሁኑ ነበሩ። ትዕግስቱ ብቻ ነኝ። መረጃዎችን ጨርሻለሁ። እናመሰግናለን። ተመልካቾች አሁን ደግሞ የአየር ንብረት ትንበያ መረጃን ተከታትለን እንመለስ። እንቀጥላለን እስከ 2:30 አሁንም የተለያዩ ጉዳዮችን ከዚህ በኋላ ደግሞ ባሉት ቀሪ ጊዜያት ወደ እናንተ እናደርሳለን። የቢዝነስና ሌሎች የቀሩን ጉዳዮችንም እንደዚሁ ወደ ተመልካቾቻችን እናደርሳለን። ወጣቶች የአየር ንብረት ለውጥ የሚያሳድረውን ተጽዕኖ ለመመከት ኃላፊነታቸውን በምን መልኩ መወጣት አለባቸው የሚል አንድ ጉዳይ አለን። የመጀመሪያ እሱን ወደ ተመልካቾቻችን የምናደርሰው አንድ ጉዳያችን ነው። በቢዝነስ ደግሞ ከውጭ የሚገቡ ምርቶችን ለመተካትና የሀገር ውስጥ ምርቶችን ለማበረታታት ልማት ባንክ እየሰራው ነው ብሏል። በቢዝነስ ወደ እናንተ ከምናደርሰው ጉዳይ መካከል ይጠቀሳል። ሌላ ከውጭም እንደዚሁ ጉዳይ ይኖረናል። ቱርክ 2 ሚሊዮን ዜጎችን ከፀሐይ ኤሌክትሪክ ተጠቃሚ የሚያደርግ አዲስ ፕሮጀክት ይፋ ያደረገችበት ሌላኛው ጉዳያችን በቀሪው የጤና ይስጥልን ኢትዮጵያ ቀሪ ሰዓታችን የምንዳስሰው ጉዳያችን ይሆናል ማለት ነው። አዎ መልክቶችን ተከታትለን ደግሞ እንመለሳለን። የኩሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ ምን ተሻለ? አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ህይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ።
ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። ጸጉራና በጥራ ገበያ የምትወጣው ሱፍ መጣያቲ እንቆቅል ምናቅል አንድ ቦታ ሆኖ በሁሉ ጋር የሚገኝ አንድ ቦታ ሆኖ በሁሉ ጋር የሚገኝ አባቴ እንዴት ላላሳይክ አያቴ አባቴ መኝታ ቤት ሆኖ ሞባይል ካርድ ይሞራል። አየው ናና ተከተለ የትምህርት ቤት ክፍያ የሚከፍለው ከቤት ሳይወጣ ነው። እውነት አያቴ ተከተለ አየው የዋይፋይም እዚሁ ቤት ውስጥ ነው የሚከፍለው። የዲኤስቲቪ ክፍያም በስልክ ይከፍላለሁ። አንድ ቦታ ሆኜ በሁሉ እገኛለሁ። ውድ ጊዜያችንን ቆጥበናል፣ ዘመኑንም መስለናል። በትክክል አዋሽ ብር በሁሉም ቦታ። አዋሽ ባንክ። በማራዶና የእግዜር እጅ፣ በባጂዮ ቁጭት፣ በሮጀር ሚላ ዳንስ፣ በዚነዲን ዚዳን ብልህ አጨዋወት፣ በሜሲ ጥበበኛ እግሮችና በሮናልዶ ውጤት ቀያሪነት በማይዘነጉ ድንቅ የዓለም ዋንጫ ትዕይንቶች ለዓመታት አብረን ተደስተናል። ዘንድሮም የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኳታር የሚካሄደውን የዓለም እግር ኳስ ዋንጫ ውድድርን በቀጥታ ስርጭት ወደ እናንተ ያደርሳል። በዘንድሮ ውድድር ድል አድራጊው ቡድን ማን ይሆን? ከአፍሪካ ተሳታፊ ሀገራት መካከልስ አዲስ ታሪክ የሚያስመዘግበው ሀገር ማን ነው? ሙሉ ጨዋታውን ለ29 ቀናት በተዝናኖት በቀጥታ ስርጭት ሳይቆራረጥ በኢቲቪ መዝናኛ ብቻ ይከታተሉ። ደግሞም ምርትና አገልግሎቱን ለማስተዋወቅ ይህ ልዩ አጋጣሚ ነው። ይጎደላል የለም እንዴ በጨለማ ትሄዳለህ? ጨለማ አይጎዳኝ። ምን ነው ሰላም አይደላችሁም እንዴ? ይኸውልሽ ቤት ለምቦሳ ሊላይ መጣ። እኔም እንቦሳ ሰር እብየው ስንጨዋወቅ ቆይተን በይ እንግዲህ መኝታ ከሌለሽ በጊዜ ልሂድ ብሎ ተነሳ። ኧረ አለኝ ብዬ የልጄን አልጋ አዘጋጀሁለት። አልጋው ነው ፍራሹ ነው የጎደለው? ፍራሽ ቢያምር ምን ዋጋ አለው? ዋናው ነገር ጎሎ አጎበር ይታል። ይሄማ ትልቅ ጎዶሎ ነው። ጎረቤቶቻችን እንደዛ በወባ ሲጠቁ እኔ ከነ ቤተሰቤ የተረፍኩት ያላ ጎበር ስለማንተኛ መሆኑን እያወቅሽ መንግስት የሰጠሽን ጎበር የታድርገሽው ነው? እሱም አለኝ እኮ። እና የታረክሽው ሳጥን ውስጥ ልጅ እስኪመጣ እንዳይቆሽሽብኝ ብዬ። ቢቆሽሽ አጥበሽ፣ ቢቀደድስ? ቢቀደድ ሰፍተሽ እንደሚታጠብና እንደሚሰፋማ የታውቂ። እሱማ ከሆነ አለኝ። ናና አጎበርን ዘውትርና በአግባቡ በመያዝና በትክክል በመጠቀም የወባ በሽታ ከሚያስከትለው ህመም ብሎም ሞት ራሳችንና ቤተሰቦቻችንን እንታደግ። ተስፈኞች ህልማቸውን እውን ለማድረግ ጀንበርን ተሽቀዳድሞ ይነሳሉ። በመንገዳቸው ላይ ያሉትን እንቅፋቶች ለማለፍ ሲሉ ከችግሮቻቸው ጋር ይታገላሉ። ለዓላማቸው መሳካት ለችግሮቻቸው እጅ ለማይሰጡ ብርቱዎች ምቹ የኦሮሚያ ህብረት ሥራ ባንክ ካለምንም ማስያዣ በዲጂታል መንገድ ንግዶን ለማሳደግ ብድር የሚያገኙበትን ዘዴ አመቻችቷል። በየትኛውም ጥቃቅንና አነስተኛ ንግድ ዘርፍ ላይ ከተሰማሩ ማረጋገጫ በመያዝ ወደ ቅርንጫፎቻችን ጎራ ይበሉና የምቹን መተግበሪያ ጭነው የገንዘብ አቅሞን በማሳደግ ንግዶን ከፍ ያድርጉ። የኦሮሚያ ህብረት ሥራ ባንክ ለላቀ ለውጥ የቆመ። የኩሊት ንግዴን አሻሽዬ ህይወቴን ለመቀየር ከማን ልበደር? ነዳጅ ለመቅዳት ብር ጎደለ ምን ተሻለ?
አነሰ በዛ ሳልል ከደሞዜ ቆጥቤ ትምህርቴን እንዴት ላሻሽል? ችግርን አቅልሎ ሕይወት የሚቀይር አዲስ የዲጂታል ፋይናንስ አገልግሎት በቴሌብር። ቴሌብር መላ የገንዘብ ክፍተትን በክብር የሚሞላ ያለምንም መያዣ የሚያበድር አስተማማኝ መላ። ቴሌብር እንደ ኪሴ ግብይት ላይ እንዳሉ በቂ ገንዘብ ካልያዙ ምንም ሳይጨነቁ የሚፈልጉትን ያዛሉ። የጎደሎትን ብር በቴሌብር እንደ ኪሴ ይከፍላሉ። ቴሌብር ሳንዱቅ ጠብታ ውሃ በርሜል ይሞላል። በቴሌብር ሳንዱቅ በወለድና ያለወለድ ከአንድ ብር ጀምሮ በየዕለቱ መቆጠብ ይቻላል። ቴሌብር መላ ክፍተት የሚሞላ ቴሌብር እንደ ኪሴ የግብይት ዋሴ ቴሌብር ሳንዱቅ ውጥን የሚያደምቅ የፋይናንስ አገልግሎት ለሁሉም ኢትዮ ቴሌኮም። መልእክቶችን ሰምተን ተመለስን። ኢትዮ ቴሌኮም የጤና ይስጥልኝ ኢትዮጵያ ዝግጅት አጋራችን ነው። እናመሰግናለን። ወደ ሌሎች ጉዳዮቻችን እናልፍ። ሌላኛው ጉዳያችን ወጣቶች የአየር ንብረት ለውጥ ላይ የሚያሳድረውን ተጽዕኖ በምን አይነት መልኩ መመከት አለባቸው የሚለውን ጉዳይ ነው የምንዳስሰው። ሞዴል አፍሪካ ዩኒየን ኢትዮጵያ በአየር ንብረት ኮፕ 27 ወጣቶች የአየር ንብረት ለውጥ የሚያሳድረው አሉታዊ ተጽዕኖ በመመከት በኩል ያላቸው ሚና ለማመላከት ባዘጋጁት ኮንፈረንስ ላይ ነው ጥሪው የቀረበው። ትላንት እንግዲህ ይሄ ጉዳይ በሰፊው እንትን ስናየው ነበርና ፕሬዝዳንቷን በተገኙበት እንዲሁም ሌላ ጉባኤም ሲካሄድ ነበርና ይሄኛው የወጣቶቹ ደግሞ በተለይ ምን አይነት ጉዳዮችን አነሱ ወጣቶች የሚለውን ጉዳይ ባልደረባችን ኤልሻዳይ ወንድማገኝ የተሳታፊዎቹን ሀሳብ አሰባስባ ተመልሳለች። እሱን እንከታተልና እንመለሳለን። ወጣቶች የነገ ተረካቢ እንደመሆናችን መጠን ነገ የምንኖርባት ዓለም የተጣራ ወይም ደግሞ ጉድ የሆነ ክላይሜት እንዲኖራት ዛሬ ላይ መስራት አለብን። ይሄም በተለያዩ ነገሮች ሊሆን ይችላል። ዛፎችን በመትከል አካባቢያችንን ንጽህና በመጠበቅ ብዙ እንቅስቃሴዎች አሉ። አሁን ኢትዮጵያ ውስጥ የመንገድ ዳር ቆሻሻ ማጽዳት አለ፣ የውሃ ንብረታችንን በስነ ስርዓት መጠቀም አለ፣ ያሉንን ንብረቶች ደግሞ ተፈጥሮ ሀብቶቻችን በስነ ስርዓት መጠቀም አለ እና ትልቁ የሰው ሀብታችን ድርሻ የሚወስደው የወጣቶች ተሳትፎ ነው እና ወጣቶች እንደዚህ አይነት ዝግጅት ላይ ተሳትፈው ችግሩን አይተው ለችግሩ መፍትሄ ማምጣት ሲችሉ ሀገሪቱ የተለየ ደረጃ ላይ ልደርስ ይችላል ብዬ አስባለሁ። አየሩን ደግሞ ላይክ የሚበክላቸው ነገሮች ብዙ ናቸው። ለምሳሌ ቆሻሻ ነገር፣ ቤት አለመስተካከል አለ እና የራሳችንን ንጽህና ሳንጠብቅ ስንቀር የምንጠቀመው ውሃም ሊበከል ይችላል እና እነሱ ደግሞ እነዚህ በሽታ የሚያመጣብን ላይክ ይሄ የክላይሜቱ ነው። አሁን ላይ ያሉ ወጣቶች አካባቢን ምን ሊበክል እንደሚችል አየርን ምን ሊበክል እንደሚችል በቂ እውቀት አላቸው ብዬ አስባለሁ። ስለዚህ የሚጠበቅባቸው ከነሱ ኃላፊነት ስሜት ተሰምቷቸው አካባቢያችን ላይ የምናገኘውን ነገር ቤታችን ውስጥም ሊሆን ይችላል አየርን ሊበክሉ ከሚችሉ ነገሮች መቆጠብ። እኛ የምንረካባት ሀገር ወደፊት ብሩህ እንድትሆን እኛም ተስፋ እንዲኖረን እኛም ምንመራት ሀገራችን ለብዙ ሰዎች መኖሪያ እንዲሁም ሚያው ያማረና የተዋበ ሀገር እንድትሆን ነው አሁን ድምጻችንን እናሰማ እዚህ የተገኘ ነው እና ወጣቶች አብዛኞቻችን በጣም በአካባቢ ጥበቃና ሌሎች ሀገርን የሚያለሙ ስራዎች ላይ መሳተፍ አለብን። ጤና ይስጥልኝ ኢትዮጵያ አሁንም እንደቀጠለ ነው። ቀጣዩ ጉዳዮችን ቢዝነስ ነው የምንመለከተው። የቢዝነስ ጉዳዮችን ይዞ ከቢዝነስ ክፍል ባልደረባችን ወንዶሰን አፈወርቅ እዚህ ይገኛል። ጤና ይስጥልኝ። ጤና ይስጥልኝ። እንዴት አድራችኋል? መቀጠል እንችላለን። አመሰግናለሁ። እንደተለመደው ከሀገር ውስጥ እንዲሁም ከባህር ማዶ የተለያዩ ጉዳዮችን እናነሳለን። አስቀድመን የምናነሳው የሀገር ውስጥ ጉዳዮችን ነው የሚሆነው። በተለይ ደግሞ ከውጭ የሚገቡ ምርቶችን ለመተካትና የሀገር ውስጥ ምርትን ለማስፋፋት የኢንዱስትሪ ግብዓት ለሚያመርቱ አምራቾች ማበረታቻ እያዘጋጀ መሆኑን ነው የኢትዮጵያ ልማት ባንክ ያስታወቀው። የኢትዮጵያ ልማት ባንክ ፕሬዚዳንት ዶክተር ዮሐንስ አያሌው ከኢዚያ ጋር ቆይታ ባደረጉበት ወቅት እንዳሉት እንግዲህ ባንኩ ኢንዱስትሪዎችን በፋይናንስ ለመደገፍ ካስቀመጣቸው መስፈርቶች መካከል የገቢ ምርቶችን መተካትና የወጪ ንግድ ላይ ማተኮር ዋነኞች መሆናቸውን ነው የተናገሩት። በዚህ ሂደት የሚያልፉ ምርቶች የበለጠ እንደሚበረታቱ ነው እንግዲህ የባንኩ ፕሬዚዳንት ያነሱት። ይህ ተግባር እንግዲህ የገቢ ምርቶችን በሀገር ውስጥ ከመተካት ባለፈ የውጭ ምንዛሪ ለመቆጠብ ለስራ ዕድል ፈጠራና የሀገርን እድገት ለማፋጠን እንደሚያግዝም ጭምር ገልጿል። የግብርናውን ዘርፍ ለመደገፍ ባንኩ ባለፈው ዓመት በተመረጡ አካባቢዎች የትራክተርና የኮምባይነር ድጋፍ ማድረጉንም አስታውሰዋል። ዘንድሮ እንግዲህ በሁሉም ክልል መሰል ድጋፍ መደረጉንም ጭምር ነው የተናገሩት።
ባንኩ በተለይ የወጪ ንግድን የሚያበረታቱና የገቢ ንግድን በሚተኩ ምርቶች ላይ ትኩረት አድርጎ እየሰራ መሆኑንም እንዲሁ አንስተዋል። በተለይ በተመረጡ የግብርና ምርቶች ላይ ለሚያተኩሩና እሴት በመጨመር ለውጭ ገበያ ለማቅረብ ለሚሰሩ አካላት ድጋፍ እንደሚደረግም ተናግረዋል። የግብርና ምርቶችን ከውጭ ለማስገባት ሀገሪቱ የምታወጣውን የውጭ ምንዛሪ ኢንዱስትሪ ለማቋቋም መዋል እንደሚገባም ነው እንግዲህ ዶክተር ዮሐንስ ያሳሰቡት። ለኢንዱስትሪ ግብአት የሚያገለግሉ ምርቶች በስፋትና በተመጣጣኝ ዋጋ በሀገር ውስጥ አምራቾች እንዲቀርቡ ለማድረግም ባንኩ እየሰራ መሆኑን ጭምር ተናግረዋል። ወደ ሌላኛው ጉዳይ ደግሞ ስንሻገር ወደ በተለይ ደግሞ የኦሮሚያ ክልልና የአቮካዶ ምርትን የተመለከተ ጉዳይ ነው የምናነሳው። በተለያዩ አካባቢዎች በተለይ በስፋት የአቮካዶ ቶሎ የሚደርሱ የአቮካዶ ምርቶችን የማምረት እንዲሁም ወደ ውጭ የመላክ ስራዎች በሀገራችን እየተሰሩ ነው። በኦሮሚያ ክልል በዘንድሮ ዓመት ከ3000 ኩንታል በላይ የአቮካዶ ምርት ለውጭ ገበያ ለመላክ እየሰራ እንደሚገኝ ነው የኦሮሚያ ክልል ግብርና ቢሮ የገለጸው። በቢሮ የቡናና ፍራፍሬ ዘርፍ ምክትል ኃላፊ አቶ መሐመድ ሳኒ አሚን እንዳሉት የክልሉ መንግስት የግብርና ዘርፉን ለማዘመን አቮካዶን ጨምሮ በሙዝና ፓፓዬ በመሳሰሉ ልማት ላይ መርሃ ግብር ቀርጾ ወደ ተግባር መግባቱን ነው ያስታወሱት። በዚህም በተለይ ባለፉት 3 ዓመታት አቮካዶን ለውጭ ገበያ በማምረቱ ላይ ትኩረት ተደርጎ እየተሰራ መሆኑን አንስቷል። በስካሁኑ ሂደትም አቮካዶ ብቻ በ10,000 ሄክታር መሬት ላይ መተከሉን ተናግሯል። በመጀመሪያው ዓመት የተተከለው አቮካዶ ምርት መስጠት መጀመሩን ገልጿል። በዚህም አርሶ አደሮች 180 ኩንታል ወደ ዓለም ገበያ በመላክ የውጭ ምንዛሪ ማስገኘት መጀመራቸውን እንዲሁ ገልጿል። ዘንድሮም እንግዲህ ምርቱ እየጨመረ በመሆኑ 3000 ኩንታል ለመላክ አቅደው እየሰሩ መሆናቸውንም አመልክቷል። በተለይ በዚህም አርሶ አደሩ ምርቱን በቀጥታ ወደ ውጭ መላክ እንዲችል ሁኔታዎችን የማመቻቸት ስራ እየተሰራ መሆኑን ጠቅሷል። ምርቱን በስፔን፣ ቻይና፣ ጣሊያን እንዲሁም ወደ መካከለኛ ምስራቅ አገራት ለመላክ እየሰሩ እንደሆነም ነው እንዲሁ የተናገሩት። ከዚህም እንግዲህ 500,000 የአሜሪካን ዶላር ለማግኘት መታቀዱን ነው አክለው ምክትል የቢሮ ኃላፊው የገለጹት። ወደ ውጭ ጉዳዮቻችን ስንሻገር የዩሮ ዞን ሀገራትን የተመለከተ ጉዳይ ነው የምናነሳው። ይህም እንግዲህ በተለይ የዩሮ ዞን ሀገራት የዋጋ ንረት ፈተና እንደሆነባቸው እየተገለጸ ነው የሚገኘው። ይህም እንግዲህ ከኃይል አቅርቦት ቀውስ ጋር የተያያዘ ነው። በዩሮዞን መንግስታት እያደረጉ ያለው ጥቅል የወጪ ጭማሪ በቀጠናው የዋጋ ንረትን የበለጠ ሊያባብስ እንደሚችል ነው የአውሮፓ ህብረት ኮሚሽን የገለጸው። ዩሮን በመገበያያነት የሚጠቀሙ ወይም የዩሮዞን ሀገራት የኃይል አቅርቦት ቀውስን ለማቋቋም የሚያደርጉት ወጪን የማሳደግ እርምጃ የዋጋ ንረት የበለጠ እንዲጨምር ያደርጋል ሲል ነው የህብረቱ ኮሚሽን የገለጸው። የዩሮዞን ሀገራት በጥቅል ወጪን ከማሳደግ በኃይል አቅርቦት ዋጋ መናር የተጎዱ ቤተሰቦችን በተለየ መደገፍ እንደሚገባቸውም ነው ያስገነዘበው። የቀጠናው ሀገራት እንግዲህ ባለንበት የፈረንጆቹ ዓመት 200 ቢሊዮን ዩሮ ተጨማሪ በጀት ጥቅም ላይ አውለዋል። ይህም ከጥቅል ምርታቸው ወይም ጂዲፒ 2 በመቶ ድርሻ ያለው ነውም ተብሏል። የኃይል አቅርቦት ቀውሱን ለመቋቋም እርምጃ መውሰድ የሚያስፈልግ ቢሆንም ይህ ግን የዋጋ ንረትን የማባባስ ስጋትን እየፈጠረ ነው ሲል ነው እንግዲህ የአውሮፓ ህብረት ኮሚሽን የገለጸው። ሸማቹ በጨመረው የኃይል አቅርቦት ዋጋ እንዳይጎዳ ወጪን ከፍተኛ ማድረግ በኢኮኖሚ ውስጥ ፍላጎትን በማሳደግ የምርቶች ዋጋ እንዲያሻቅብ ምክንያት እንደሚሆንም ጭምር አስገንዝቧል። ከዚህ በተጨማሪም እንግዲህ የቀጠናውን ሀገራት የዕዳ መጠን ከሁለተኛው የዓለም ጦርነት ወዲህ ታይቶ ወደማይታወቅ ደረጃ እንደሚወስደውም ጭምር ነው ያሳሰበው። ይህንን የዘገበው ዩሮ ኒውስ ነው። ወደ መጨረሻው ጉዳይ ስንሻገር ክሪፕቶ ከረንሲ ወይም የዲጂታል ገንዘብ ዝውውርን የተመለከተ ጉዳይ እናነሳለን። አሁን ላይ ዓለም ላይ በስፋት ጥቅም ላይ እየዋለ ነው የሚገኘው በተለያዩ ሀገራት ማለት ነው። ነገር ግን በተለይ ለመረጃ መንታፊዎች በእጅጉ የተጋለጠ ስለመሆኑ ነው የሚገለጸው። 3.6 ቢሊዮን ዶላር ዋጋ ያለው በመረጃ መንታፊዎች የተሰረቀ ክሪፕቶ ከረንሲ ወይም ዲጂታል ገንዘብ በቁጥጥር ስር መዋሉን የአሜሪካ ፌዴራል ፍትህ ቢሮ አስታውቋል። ገንዘቡ ከዲጂታል ገንዘቦች አንዱ ከሆነው ቢትፊኔክስ በፈረንጆቹ 2016 በመረጃ መንታፊዎች የተሰረቀ ነውም ተብሏል።
ከወንጀሉ ጋር በተገናኘ በኒውዮርክ ነዋሪ የሆኑ የትዳር ጥንዶችን በቁጥጥር ስር መዋሉን ነው የአሜሪካ ፍትህ ቢሮ የገለጸው። ገንዘቡ ቢሮ ህገወጥ በሚል ከዚህ ቀደም በቁጥጥር ስር ከዋለው ገንዘብ ሁሉ ከፍተኛ ስለመሆኑም እንዲሁ ተሰምቷል። ከወንጀሉ ጋር በተያያዘ እንግዲህ በቁጥጥር ስር ያሉት ጥንዶች 119000 በላይ ቢትፊኒክስ የተሰኘውን የዲጂታል ገንዘብ ማዘዋወሪያ መረጃ በመመንተፍ በርካታ ህገወጥ የገንዘብ ዝውውር መፈጸማቸው ተገልጿል። በዚህም 3.6 ቢሊዮን ዶላር ከበርካታ ግለሰቦች ላይ መስረቃቸው ነው ዘገባው ያመላከተው። ክሪፕቶ ከረንሲ በመባል የሚታወቀው ይህ የዲጂታል ገንዘብ ዝውውር እንግዲህ ለመረጃ መንታፊዎች በእጅጉ የተጋለጠ መሆኑ ይነገራል። በፈረንጆቹ 21 ብቻ 14 ቢሊዮን ዶላር ዋጋ ያለው ገንዘብ ከተለያዩ የክሪፕቶ ከረንሲ አይነቶች በመረጃ መንታፊዎች መዘረፉ ታውቋል። ይህ የዲጂታል ገንዘብ ዝውውር እንግዲህ የሀገራት መንግስታት ቁጥጥር የማያደርጉበትና ተጠቃሚዎች በመተማመን ላይ በመመስረት የሚገለገሉበት እንደሆነ ይታወቃል። አሁን ላይ በመላው ዓለም የተጠቃሚዎች ቁጥር እየጨመረ ቢመጣም እንግዲህ የደህንነት ዋስትና የሌለው እንደሆነም ይነገራል። ዘገባው እንግዲህ የሲኤንኤን እና አሪራንግ ነው። እንግዲህ ለጤና ይስጥልኝ ያስኳቸው የቢዝነስ ጉዳዮች እኚህ ናቸው። እናመሰግናለን። መልካም ቀን። መልካም ቀን ልናል። በጤና ይስጥልኝ ኢትዮጵያ ዝግጅታችን ወደ መጨረሻው ጉዳያችን ነው የምናልፈው። ቱርክ 2 ሚሊዮን ዜጎችን ከፀሐይ ኃይል የኤሌክትሪክ ተጠቃሚ የሚያደርግ ፕሮጀክት ይፋ አድርጋለች። ፕሮጀክቱ ሀገሪቱ እንደ አውሮፓውያን የዘመን ቀመር በ2053 የካርበን ልቀትን ዜሮ ለማድረግ የያዘችው አንዱ የቅዱ አካል ነው ተብሏል። ይህን ጉዳይ በሚመለከት ከቲአርቲ ያገኘውን ዘገባ ዳንኤል ብዙአየሁ እንደሚከተለው አጠናቅሮታል። ተከታትለን እንመለስ። በቱርክዬ ካናፑናር ግዛት የተሰራው ከፍተኛ የፀሐይ ኃይል ማመንጫ ጣቢያ በቱርክዬ ብቻ ሳይሆን በአውሮፓም ቀዳሚ መሆኑን የተናገሩት የጣቢያው ኃላፊ ሙርታዛ አታ ናቸው። ካናፑናር ሶላር ፓወር ፕላንት is actually at the moment not only largest in Turkey but largest solar power plant in Europe as well. የካራፑናር የፀሐይ ኃይል ማመንጫ ጣቢያ በአሁኑ ጊዜ በቱርክዬ ብቻ ሳይሆን በአውሮፓ ጭምር ቀዳሚ ነው። በዓለማችንም ከተሰሩ የፀሐይ ኃይል ማመንጫዎችም ትልቁ ነው። ከፍተኛ ብክለት የማያስከትል የኤሌክትሪክ ኃይል ያመነጫል። ካራፑናር የፀሐይ ኃይል ማመንጫ ከአሰራሩ ጀምሮ የተለየ ሲሆን ፖላር ሲሊከን ያላቸውን ድንጋዮች በመሰብሰብና በማቅለጥ የፀሐይ ኃይልን ሰብስቦ ወደ ኤሌክትሪክ ኃይል የሚቀይር ፓናል ይሰራል። የፀሐይ ኃይል ማመንጫው በዚህ መንገድ የተሰሩ 72 ፓናሎች አሉት። ይህ ፕሮጀክት ቱርክዬ በካይነት የሌለው አረንጓዴ ኃይል ለማመንጨት ከያዘቻቸው ዋነኛ ፕሮጀክቶች አንዱ ሲሆን በሩሲያና በዩክሬን ጦርነት ምክንያት የተከሰተውን የኃይል እጥረት ቀውስ ለመከላከል ጠቃሚ መሆኑ ተገልጿል። አሳሳቢ የሆነ የመጣውን የአየር ንብረት ለውጥ ለመከላከል ካይነት የሌለውን የፀሐይ ኃይል መጠቀም ወሳኝ መሆኑን የጣቢያው ኃላፊ ሙርታዛ አታ ተናግረዋል። In order to heal the damages we have given to our planet, በፕላኔታችን ላይ ያደረስነውን ጉዳት ለማዳን የኃይል አጠቃቀማችንን በካይነት ወደ ሌለው አረንጓዴ ኢነርጂ መቀየር አለብን። የፀሐይ ኃይል ደግሞ ለዚህ ዋነኛ አማራጭ ነው። በመሆኑም ዓላማችንን ለማሳካት ይረዳናል። የቱርኪያ መንግስት የካራፑና የፀሐይ ኃይል ማመንጫ ጣቢያን ለመገንባት 812 ሚሊዮን ዶላር የመደበ ሲሆን 8 ዓለም አቀፍና የሀገሪቱ ባንኮች ፕሮጀክቱን ይደግፋሉ። የተባበሩት መንግስታት ድርጅት የዓለምን የኃይል አቅርቦት ለማረጋገጥ አረንጓዴ ኃይል ልማትን በመጠቀም የበካይ ጋዝ ልቀትን ዜሮ ማድረስ እንደሚገባ ማሳሰቡ ይታወሳል። ይህ እንደጀመረችው አይነት ሰፋፊ የፀሐይ ኃይል ማመንጫ ጣቢያዎች በገንባታቸው አሳሳቢ የሆነ የመጣውን የአየር ንብረት ለውጥ ለመከላከልና የዓለምን የሙቀት መጠን ለመቆጣጠር የሚደረገውን ጥረት እንደሚያግዝ የዘገበው ቲአርቲ ወርልድ ነው። የለተረቡ ጤና ይስጥልኝ ኢትዮጵያ አንድ ሰዓት ጀምሮ በዚህ መልኩ ተጠናቋል። በርካታ ጉዳዮች እንዳሰስን አሁን እንግዲህ ሰዓታችን ደርሷል። እስካሁን አብረናችሁ የነበርነው እኔ ተስፋዬ ጫኔ እንዲሁም ባልደረባዬ መቅደላዊት ደረጀ ከካሜራ ባለሙያዎችና ከዳይሬክተራችን አማን ጋር በመሆን ነበር። አብራችሁን ስለነበራችሁ እናመሰግናለን። ቀናችሁ ሰናይ እንዲሆን እንመኛለን። መልካም ቀን በያላችሁበት።
የተቀናጀ የጎልማሶች ተግባር ተኮር ትምህርት በአገራችን እየተሰጠ ይገኛል። ከነዚህም መካከል በወላይታ ዞን በዳሞት ጋሊ ወረዳ በላላ ዋንድራ ቀበሌ የሚገኘው በመልካም ተሞክሮ የሚጠቀስ አንዱ የመማሪያ ማዕከል ነው። ወይዘሮ ብርታነሽ ባሌ በላላ ዋንድራ ቀበሌ ነዋሪ ስትሆን የ7 ቤተሰብ አስተዳዳሪ ናት። በጎልማሶች ትምህርት መሳተፏ የማስላት ችሎታዋን እንደጨመረላት ትናገራለች። ሂሳብን ይችላል፣ ሁሉ ነገር ማንበብም መጻፍም ሁሉም ይችላል። በጣም ይጠቅመኛል። በጎልማሳ ትምህርት ወስጄ ጓሮ አታክልትን ሁሉ ሲያመርቱክ ልጆችን እያስተማርኩ ስላለ በጣም ይጠቅማኛል። የራሳቸው መንበብ መጻፍ ብቻ ሳይሆን ህይወታቸው በዚህ በቁጠባ አሁን ዛሬ የተማረው በቁጠባ ነው። ቁጠባ ዙሪያ በማሳ ላይ በመስመር መስራት ስንዴው፣ በቆሎ፣ ጤፍ፣ አዝራድና የማሳ ዝግጅት ጋር የተያዘው ነገር ሁሉ እዚህ ይማራሉ። ህይወታቸውን ቀይረዋል። ያገኘውን የዘር ሰዓት ከቤት ይወስዳሉ። ስንዴም የሆነ አተርም ባቄላም ያለው ሁሉ ነገር ቁጠባ ተምሬያለሁ። ወይዘሮ ብርታነሽ ለመማር ወደ ማዕከሉ ስትመጣ የቤቱን ስራ ልጆቿ ስለሚረዷት ለመማር እንቅፋት አልሆነባትም። ልጆቹ እስከመጡ ድረስ ያግዘኛሉ። ልጆቹ ሂጂ ስትመጣ እኛ እናገዛለን ሂጂ ይላሉ። ልጆቹ በጣም ጥሩ ናቸው። አቶ አባታ አብቼ በዳሞት ጋሊ ወረዳ የላላ ዋንድራ ቀበሌ ነዋሪ ሲሆኑ ጠንካራ ገበሬ ናቸው። 6 ልጆቻቸውንም እያስተማሩ ይገኛሉ። ወደ ጎልማሶች የትምህርት ማዕከል ሲገቡ የፊደል ዘር እንደማያውቁ ነግረውናል። እኔ እንግዲህ ሲሄድ ማንበብ መጻፍ አልችልም፣ ግን አሁን እግዚአብሔር ይመስገን ማመልከቻ ለመጻፍ እችላለሁ። የሆነ ሌላ ነገር ደብዳቤ ለመጻፍ እችላለሁ። ሁሉ ነገር ነው የምችለው። ከዛ የተነሳ ሁሉ በትምህርት ነው ያገኘሁት። ራሴን ችዬ ማንበብ መጻፍ፣ ሌሎችን ደግሞ ለማስተማርም ብቁ ሆኜ ነው ያለሁት። ስለዚህ ይህን ሁሉ በጎልማሶች